ፖርኖግራፊ ምንድነው ትክክለኛ ዲፊኒሽኑን ብናነሳ? ፖርኖግራፊ ማለት ማንኛውም አይነት ወሲባዊ ስሜትን ሊያነሳሳ ወይም ሊቀሰቅስ የሚችል ልቅ ንግግር፣ ልቅ ጽሁፍ፣ ልቅ አለባበስ ሊሆን ይችላል፣ ልቅ ምስል፣ ልቅ ቪዲዮ፣ እነዚህ እንደ አጠቃላይ እንደ ፖርኖግራፊ እንወስዳቸዋለን። ፖርኖግራፊ ሲናይ ንቁ የሚሆነው የአእምሯችን ክፍል ልክ አደንዛዥ ስንጠቀም ንቁ የሚሆኑት የአእምሯችን ክፍል ጋር ተመሳሳይ ነው። ስለዚህ እንደ አደንዛዥ ሱሰኛ ያደርገናል። ደግሞ የሚያደርሰው ጉዳትም ከነሱ የከፋ ነው። ከሄሮይንም ከኮካይንም ሌላም ጥቀሱ ከነሱ የከፋ ነው የሚያደርሰው ጉዳት ማለት ነው። አሁን በመንግስት ትምህርት ቤት ቅርብ ጊዜ የሰማሁት አንዷ ልጅ ስትነግረኝ በፍላሽ ፕላዝማ ላይ ሰክተው ፖርን ቪዲዮ እያሳያቸው ነበር። ትምህርት ቤት ውስጥ ነው። የት ይኬዳል? አሁን ትምህርት ቤት ውስጥ አስተማሪ ባልነበረበት ፍሪ ፔሪድ ሰክተው ማለት ነው። እና ትምህርት ቤት በጣም አስጊ ቦታ ሆኗል። ዩኒቨርሲቲዎችም እንደዛው። ሰላም እንኳን ደህና ቆያችሁን። ይህ መልሕቅ ፖድካስት ነው። ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ደግሞ ኦዲዮ ቨርዥን ለምትሰሙ በቴሌግራም እና በተለያዩ የፖድካስት ሊስኒንግ ኦፕሽኖች አለን። ዛሬ እንደተለመደው ከአዲስ እንግዳ ጋር ተመልሰን መጥተናል። እንግዳችን ምናሴ ይርጉ ይባላል። ከእርሱ ጋር ስለ ፖርኖግራፊ፣ ስለ ግለ ወሲብ ደግሞ ማስተርቤሽን፣ እነዚህ ነገሮች ጋር ተያያዥ የሆኑ ጥያቄዎችን እያነሳን እናወራለን። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ ደስ ብሎናል። በጣም ደስ ብሎኛል። ስለመጣ በጣም ደስ ብሎናል። ስለ አዲክሽን ከዚህ በፊት ሰርተን ነበረ። ከዚያ ስፔሲፊክ ደግሞ ስለ ፖርኖግራፊ አዲክሽን በደንብ ብዙ ስናስብ ስንጸልይ ነበረ እና መጽሐፍንም ትንሽ አይተነዋል። ስለመጣ ደስ ብሎናል። በጣም ብዙ ኢፈርት ያወጣበት መጽሐፍ እንደሆነ እያወራን ነበረ ቅድምም። እግዚአብሔር ይባርክህ ስለ ጻፍክልን። በጣም ትልቅ ነገር ነው። እንደዚህ አይነት ነገሮች ብዙ የሉንም በኢትዮጵያ ደረጃ ማለት እንችላለን። ነገር ግን ብዙ ወጣቶች ያሉበት ነገር ስለሆነ መነሳት ያለበትም ቶፒክ ነው። እስቲ መጀመሪያ ስለአንተ ራስህን አስተዋውቀና እኔ ስምህን ብቻ ነው የተናገርኩት። ምናሴ ማን ነው የሚለውን አንስተን ምን እየሰራህ ነው አሁን ላይ የሚለውን አንስተን ደግሞ እንቀጥላለን። እሺ፣ በጣም አመሰግናለሁ። በቅድሚያ መልሕቅ ፖድካስቶች እዚህ ስቱዲዮ ድረስ መጥቼ ሀሳቤ እንዳጋራ ስለጋበዛችሁኝ እግዚአብሔር ይባርካችሁ። ምናሴ ይርጉ እባላለሁ። የመጀመሪያ ዲግሪን በኤጁኬሽን ባዮሎጂ ሐዋሳ ዩኒቨርሲቲ ሰርቻለሁ። አሁን ደግሞ ሁለተኛ ዲግሪ ገሊላ ኢንተርናሽናል ሴሚናሪ በክርስቲያን ካውንስሊንግ ሳይኮሎጂ በዘንድሮ ጌታ ይፈቅድ አጠናቅቃለሁ እና መሀል ኤምኬሲ ደግሞ በወጣት መሪነት አገለግላለሁ። ከዛ ውጭ ዩናይትድ ፎር ላይፍ ኢትዮጵያ ዶክተር ስዩም እና ባለቤቱ የመሰረቱት ዛሬ ደግሞ ካውንስል በማድረግ ትሬን በማድረግ ከዚሁ ከሴክሹዋል ፒዩሪቲ ጋር በሚገናኝ እየሰራው እገኛለሁ ማለት ነው። በስሱ ይሄ ነው እንግዲህ። ጥሩ። እስቲ ብዙ ጊዜ ገስቶቻችን ስንጠራ ከልጅነት ጊዜያቸው ነው የምንጀምረው። ምን አይነት ቲኔጅ ነበረ ምናሴ የሚለውን አንስተን ከዛ በኋላ ደግሞ ወደ ሌሎች ጥያቄዎች እንመጣለን። ምን አይነት ወጣት ነበር? ዩኒቨርሲቲ እያለ የነበረ እንቅስቃሴ ወጣቶች ላይ ያለ የነበረን ኢንፍሉዌንስ ከማንሳት አንጻር እስቲ እሱን ደግሞ እናንሳ። ያው ምናሴ በቃ በጣም ቀለል ያለ ታሪክ ነው ያለው እና ከ1 እስከ 8 ጌጃ ቃለ ሕይወት ነበር የተማርኩት። ስለዚህ ያው የክርስቲያን ትምህርት ቤት ነው፣ መሰረቴም በዛ ነው እና እንደው መሰረተ ሕይወት ነው የትምህርት ቤቱ ስም ራሱ እና ለሕይወቴ መሰረት ያሳዘኝ ትምህርት ቤት ነው። በጣም ከ1 እስከ 8 እዛ ነበር የተማርኩት። የእግዚአብሔር ቃል እንማር ነበር። ማክሰኞና ሐሙስ ዲቮሽን ነበር እና አእምሯችን ከልጅነታችን ጀምሮ የእግዚአብሔርን ቃል እንድንወድ እግዚአብሔርን እንድንፈራ እንድናገለግል ሆነን ነው የተቀረጽ ነው። ከዛ ከ9 እስከ 12 ደግሞ ድላችን እንግዲህ የመንግስት ሌላ ገጽታ ነበረ። እሱ ደግሞ ትንሽ ለየት ያለ ነበረ። ከ1 እስከ 8 በጣም ቁጥብ ነኝ፣ ዝምተኛ ነኝ፣ አላወራም ነበር። የመንግስት ትምህርት ቤት ስገባ ደግሞ በቃ ኮሚኒኬት የሚያደርገው ምናሴ ደግሞ መጣ ማለት ነው እና መጫወት፣ መቀለድ እንደዛ ነበረ። የደረጃ ተማሪ ነበርኩኝ እና ዶክተር የመሆን ህልም ነበረኝ። ግን ያው ጌታ ደግሞ መምህሩን ብሎ ጋውኑ እንዳለ ሆኖ ግን ነጭ ጋውን ነው ስቲል ግን አእምሮ አከም ብሎ እና እንደዛ ሆነ። 12ኛ ክፍል ኢንትራንስ ጥሩ ውጤት ነበረኝ። ግን ያው መንግስት ከ400 አድርገው እና የኛ ጊዜ ባች ፍሬሽማን የተጀመረበት ባች ነው። ኦኬ። ከዛ በኋላ ያው ቲቺንግ መደቡን እሱን ራሱ ለመቀበል በጣም ከባድ ነበር እና 2 ዓመት ያህል በቃ በጣም ስትራግል ሳደርግ ነበር። ያንን አክሰፕት አድርጌ ግን ከዛ ፌሎሺፕም ላይ ብዙ ኢንጌጅ አላደርግም ነበር 2 ዓመት። ከዛ ከ2 ዓመት በኋላ ነው ሞር ካውንስሊንግ ቲም አገለግል ነበር ሐዋሳ ዩኒቨርሲቲ ፌሎሺፕ እና ያኔም ሳማከርም ፒዩሪቲ ላይ ነው ልቤ የነበረው እና ስፔሻሊ ደግሞ ፖርኖግራፊ እና ማስተርቤሽን ላይ
እንዲሰራ በጣም ገፋ ነበር፣ ፑሽ አድርግ ነበር ፌሎሺፕ ላይና ያኔም ጀምሮ የነበረ ነገር ነው ከውስጤ እና በማማከሩም በማገልገሉም ደግሞ ግቢም ደግሞ ቫይስ ፕሬዚዳንት ነበርኩኝ ካውንስሉ ላይ ብቻ እንደዚህ ማህበራዊ ተሳትፎም ለማድረግ ለማገልገልም የሚሞክር እንግዲህ ቀጭን ወጣት ነበር። አሁን ስታነሳልን ነበር ይህንን መጽሐፍ ስናነብ በጣም ብዙ ነገር አለበት ውስጡ እያለን ነበርና ግን መጀመሪያ እንዴት ነው ወደ ፒዩሪቲ ወይም ወደ ፖርኖግራፊ ለማማከር ልቡን ያገኘኸው ወይም ወደዚህ ስራ እንድትነሳሳ ያደረገህን ሞመንት ምናምን ብትነግረን? ሞመንቱ 2012 የኮሮና ጊዜ ነው እና ያኔ ግቢ ፈርስት ይር ነበርና ፍሬሽማን ጀምረን አንድ ሴሚስተር ከተማርን በኋላ ተበተነ። ከዛ ወደ ቤት መጣን። ያኔ አንድ የፖርኖግራፊ ድረገጽ አለ፣ ያው በስም ማንጠቅሰው ማለት ነውና እሱ ለደንበኞቹ ፖርኖግራፊን በነፃ ያው ቤት ስለሆነ የኮሮና ጊዜ አቅርብ ያለው ብሎ ፍሪ ኦፈር ሰጠ ማለት ነውና ያኔ እንደ ቤተክርስቲያን ተዘግቷል፣ ትውልድ ቤት ውስጥ ነው ያለው፣ ዋይፋይ በየቤቱ ገብቶ ነበር። ባልተለመደ ሁኔታ በቃ ኢትዮጵያ ውስጥ ኢንተርኔት አክሰስ በጣም ሰፍቶ ነበር እና እኛ ምን ልንሰራ ነው ታዲያ እዚህ ቁጭ ብለን? አሁን ትውልድ ቤት ውስጥ ሆኖ ሊማገድ ነው ማለት ነው። ሶ አይ ሃቭ ቱ ዱ ሰምቲንግ ብዬ ፓወርፖይንት መስራት ጀመርኩ በሲስተር ፒሲ ማለት ነው። እና ያኔ ነው ቻሌንጁን ያየሁት። መጽሐፍማ በቃ የማይታሰብ ነው፣ ምክንያቱም ለፓወርፖይንት ራሱ ሪሶርስ የለም። ኢትዮጵያ ውስጥ የተጠና ጥናት በቂ ጥናት አልነበረም እና ያ በቃ በዚህ ጉዳይ ላይ በደንብ በጥልቀት እንዳነብ እንድጸልይና እንድዘጋጅ ያደረገኝ ክስተት ነበረ። ከዛ ውጪ ግን 9ኛ ክፍል እያለሁ ድላችን መሰናዶ ትምህርት ቤት ማለት ነው እና ትዝ ይለኛል ሞመንቱ ራሱ ከሰዓት አካባቢ ነበረ። 2ኛ ሴሚስተር 6ኛው ፔሪድ አርብ ነው እንግዲህ ታውቃላችሁ፣ አርብ ሁሌም ወደ ቤት ለመሄድ መንጓጓበት ነውና ጂኦግራፊ እየተማርን አንድ ጓደኛዬ ካጠገቤ ፖርኖግራፊ እያየ እኔ አላወቅኩም ነበርና ምን እየሰራ ነው ብዬ ዞር ስል በዛች ቅጽበት ነው ከፖርን ጋር የተዋወቅኩት እና ያም በጣም አምሮዬን ረብሾት ነበረ። ኢቭን ቤት ሄጄ ለቤተሰብ ተናግሬ ነበር፣ እንደዚህ አይነት ቪዲዮ ያሳይተውኛል ጸልዩልኝ ብዬ ነው። እኔ መጀመሪያ አማካሪኝ ቤተሰቦቼ ናቸው። እኔ መጀመሪያ አማካሪዎቼ ቤተሰቦቼ ነበሩ እና እነሱም ጸልዩልኝ። በዛን ጊዜ እጄ ላይ ስልክ አልነበረም፣ እግዚአብሔር ሲረዳኝ ማለት ነው እንጂ ስልክ ቢኖር በደንብ ኢንቴንሲቭሊ በቃ አዲክሽን ውስጥ ገባ ነበር። ኪዩሪዮሲቲው ነው ብዙ ጊዜ እና ምስሉ በጣም አእምሮዬ ታትሞ ነበረ። ከ9 እስከ 12 በቃ በጣም ሰፈር አድርጌያለሁ በምስሉ ብቻ ማለት እና 12ኛ ክፍል ነው ገና ስልክ ኖሮኝ በስልኬ ማየት የጀመርኩት ማለት ነው። ከዛ በኋላ ግን 2ኛ ዓመት ላይ ከነ ዶክተር ስዩም ጋር ተገናኘን። ከዛ ዩናይትድ ፎር ላይፍ ኢትዮጵያ ጆይን አረኳቸው፣ ሪትሪት ገባው። ከዛ በኋላ ነው ሂሊንግ ጆርኒ ውስጥ ያለፍኩት ማለት ነው። ከዛ አታካች የትግል ምዕራፍ በኋላ እግዚአብሔር ረድቶኝ እንግዲህ መጽሐፉን ጻፍኩት ማለት ነው። ሁሌም በልቤ ያስበው ነበር በቃ በስልኬ ነው የተበቀለኝ፣ በስልኬ ደግሞ በቀለዋለሁ ብዬና በስልኬ ነው የጻፍኩት መጽሐፉን ራሱ ማለት ነው። እና 2 ዓመት ነው የፈጀው መጽሐፉን ለመጨረስ እና የተበቀለኝን ፖርን በዛው በሜዳው ማለት ነው እንደሚባለው ነጥብ እንዳስተለው እግዚአብሔር ረዳኝ እና 2 ዓመት ነው የፈጀው። ደግሞ አንድ የሚባል አባባል አለ በጣም ወደው፣ የምትፈልገው መጽሐፍ መደርደሪያ ላይ ካጣው አንተው ራስህ ጻፈው ይባላል። ስለዚህ በጣም የምፈልገው መጽሐፍ ነበር ለኔ በዛን ጊዜ ቢኖርልኝ በብዙ ተጠቀምበት ነበርና ያ የምፈልገው መጽሐፍ እንግዲህ በዚህ በወጣትነት ጌታ ጽፌ እንዳስቀምጥ ረድቶኛልና ይሄ ነበር መነሻ ፖይንቱ። አሪፍ ነው በጣም። ቅድምም ከሪከርዲንግ በፊት እያወራን ነበረ፣ ብዙ ያልተዳሰሰ ሀሳብ ነው። ነገር ግን ወጣቶች በጣም ኢንቮልቭ ያደረጉበትና ቻሌንጅ እየተደረጉበት ክርስቲያን ወጣቶች በተለይ በዚህ ነገር ውስጥ ያልፋሉና ማንም ያማክራቸው ሰው የለም። ቢያንስ እንደዚህ አይነት መጽሐፎች መኖራቸው ራሳቸውንም እንዲፈትኑ ወደፊትም ደግሞ መጥተው መልስ እንዲያገኙበት ምክንያት ይሆናል ብዬ አስባለሁ። ስለ ኮንተንቶቹና ከታይትሉ ጀምሮ ፖርኖርሽን እንመጣለን ወደኛ ጥያቄና ፖርኖርሽን የሚለው ሀሳብ ከየት መጣ? ምን አለበት ውስጡ? ምን አለው መጽሐፉ የሚለውን አንስተን ደግሞ ወደ ጥያቄዎቹ እንሄዳለን። መልካም። ፖርኖርሽን የሚለው ፖርኖደሚክ የሚለው ቃል እንግሊዘኛ 2009 በፈረንጆቹ በካናዳ የተሰራ ዘጋቢ ፊልም ነበር እና ፖርኖደሚክ ነው የሚለውና እሱን ወደ ሀገርኛ ቀየሬው ፖርኖርሽኝ ብያለሁ እና የፖርኖግራፊ ወረርሽኝ ማለት ነው። ፖርኖግራፊና ወረርሽኝ አንድ ላይ ነውና አሁን ከረንትሊ በዓለማችን በኋላ እናነሳዋለን ስታት ላይና ወደ 400 ሚሊዮን የሚጠጋ ዌብሳይት አለ ፖርኖግራፊክ ማለት ነው እና በዛ ላይ 5.5 ቢሊዮን ነው ኢንተርኔት ዩዘር ከረንትሊ። ስለዚህ እነሱን ስንደማመረው ፖርኖግራፊ በጣም እንደወረርሽኝ እየተዛመተ ያለበት ጊዜ ስለሆነ እሱን ለመግለጽ የሚረዳ ስያሜ ነው እንግዲህ ፖርኖርሽኝ የሚለውና መጽሐፉ እንዳጠቃላይ 9 ምዕራፎች አሉት። በ3 ክፍል የተከፈለ ነው። መርዙ፣ መዘዙና መድኃኒቱ ማለት ነው እና መርዙ ላይ የፖርኖግራፊ ዴፊኒሽን ምንድነው የሚለውን ያነሳል። ከዛ
ፖርኖግራፊ አሁን አብዛኛው ሰው ከድረ ዘመናዊ ትውልድ ጋር በቃ አብሮ ብቅ ያለ መጤ ልምምድ ይመስላል። ግን ከጥንት ጀምሮ የነበረ እንደሆነ ታሪካዊ ዳራውን የጥንት ስልጣኔዎችን ያነሳል። መካከለኛው ዘመን ላይ እንዴት እያደገ እንደመጣ እስካሁን እስከ ኤአይ ድረስ ማለት ነው እሱን ይዳስሳል። ከዛ መዘዙ ላይ ደግሞ ስታቶችን ያነሳል። አሃዛዊ መረጃዎችን ከዓለም አቀፍ ጀምሮ አገር አቀፍ በቤተ ክርስቲያን ደረጃ ያለበት ሁኔታ ያነሳል። ከዛ ምዕራፍ 4 እንዴት ነው ፖርኖግራፊ ሱስ ሊሆን የሚችለው፣ እንዴት የሱሱን ደረጃዎች፣ የፖርን ሱሰኛ አይነቶችን፣ የፖርን ሱስ ምልክት እነዚህን ሁሉ ያነሳል። ከዛ ከፖርኖግራፊ ጋር ደግሞ እንግዲህ እጅና ጓንት ማለት በሚቻል ደረጃ ወይም ደግሞ የአንድ ሳንቲም ሁለት ገጽታ የሚባለው ግለው ሲብስ ነው። እሱንም በሱሱ ይዳስሳል። ከዛ ምዕራፍ 6 ደግሞ ጉዳቶቹ ነው። ስለዚህ ከግለሰብ ይጀምራል። አእምሯዊ ቀውሱን፣ ስነ ልቦናዊ ቀውስ፣ አካላዊ ቀውስ ያነሳል። ከዛ ወደ ቤተሰብ ይሄዳል። እያለ ማህበረሰብ፣ አገር፣ ቤተክርስቲያን፣ ዓለም አቀፍ ቀውሶቹን ያነሳል። ምዕራፍ 7 ደግሞ ፖርኖግራፊ ያው እንደሚታወቀው ውደታዊ ነው። ሁሌም በቃ ወጣው ሲባል እንደገና የሚገባበት ነውና ምንድነው ምክንያቱ የሚለውን 3 ምክንያቶችን እዛ ላይ ያቀርባል። ከዛ መጨረሻ 3ኛው ክፍል መድኃኒቱ ደግሞ መፍትሄ ነው የሚያነሳው ማለት ነው። ስለዚህ መንፈሳዊና ስነ ልቦናዊ መፍትሄዎችን አንድ ላይ ያቀርባል። መጨረሻ ደግሞ የፎስ አጋር ሚናዎች ምንድናቸው ማለት ቤተሰብ ሚናው ምንድነው፣ የትዳር አጋር አንድ ሴት ባሏ በፖርን አዲክሽን ውስጥ ቢገኝ እንዴት ነው ትሪት ማድረግ ያለባት የሚለውን፣ ቤተክርስቲያን ምዕመኖቿ በፖርኖግራፊ ሱስ ተይዘው ቢመጡ እንዴት ማማከር አለባቸው የሚለውና መንግስት እንደ መንግስት ደግሞ ምን አይነት ሚና መወጣት አለበት ይላል። ይሄ ነው እንግዲህ የሚያነሳው ማለት ነው። አድማጮቻችንና ተመልካቾቻችን እንድታነቡት በጣም ኢንካሬጅ አደርጋለሁ። የግድ ደግሞ የሆነ በፖርኖግራፊ እንትን ውስጥ ያለን ሱስ ውስጥ ያለን መሆን አይጠበቅብንም። ሰዎችንም ለማማከር አይ ቲንክ በጣም ትልቅ ሪፈረንስ የሚሆን መጽሐፍ ነው። ግን ወደ ዛሬው ወደኛ ጥያቄዎች ከመጽሐፍህም ብዙ ጥያቄዎችን እናነሳለን። ግን ከዲፊኒሽን ብንጀምር ጥሩ ይመስለኛል። ፖርኖግራፊ ምንድን ነው? አሁን ብዙ ሰው ያውቀዋል፣ ግን ላይክ ትክክለኛ ዲፊኒሽኑን ብናነሳ ከዚያ ደግሞ ወደ ታች በደንብ እናወራለን። ያው ፖርኖግራፊ ከመጽሐፉ ተነስቼ ማለት ነው ያው ኢቲሞሎጂካል ዲፊኒሽኑ ስራው ቃላዊ ትርጓሜውና ዘመናዊ ትርጓሜው ይለያያል። እና በፊት ትርጓሜውን ደግሞ ስናነሳ ያው ፖርኖግራፊ ከሁለት ቃላት ነው የመጣው፣ ከሁለት የግሪክ ቃላት ጥምረት ማለት ነው። ፖርኔ እና ግራፎስ ከሚል ማለት ነው። ፖርኔ ማለት ፕሮስቲቲዩት ጋለሞታ ሴት ማለት ነው። ግራፎስ ማለት ደግሞ መጽሐፍ፣ መተረክ፣ ማተት የሚል ትርጓሜ ያለውና የፖርኔ የሚለው ስያሜ ግሪካውያን ሴቶችን ሲከፋፍሉ በመደብ ማለት ነው፣ በማህበራዊ መደብ ጋብቻን በመመርኮዝ በሁለት ይከፍሏቸዋል። ፕሮስቲቲዩት እና ዋይፎች ማለት ነው፣ ወይም ሆርስ ቨርሰስ ዋይፍስ ብለው እና በዛ በጋለሞታ መደብ ውስጥ 3 ሴቶች አሉ፣ 3 የሴት መደቦች አሉ። የመጀመሪያው ዝቅተኛው መደብ ፖርኔ የሚባሉት ናቸው እና እነዚህ እንደ ባሪያ የሚታዩ ናቸው። ወደ ግሪክ የሚመጣ ማንኛውም ሰው በፈለገው ሰዓት አክሰስ ማድረግ የሚችላቸው ፕሮስቲቲዩቶች ናቸው፣ ሎወር ሌቭል ማለት ነው። ከነሱ ከፍ የሚሉት ደግሞ የታራ የሚባሉት ናቸው። እነሱ ደግሞ በገንዘብ የሚያመነዝሩ ናቸው ማለት ነው። ከአንድ ወይም ከሁለት ሰው ጋር ወይም ባጭሩ ከውስን ሰው ጋር ይህንን ሰርቪስ የሚያቀርቡ ሰዎች ናቸው፣ ፕሮስቲቲዩቶች ናቸው። 3ኛው ደግሞ ፓላካ የሚባሉት ናቸው። እነዚህ ደግሞ በእኛ ሀገር ይሄ ቅምጥ ወይም ሙሽማ እንደሚባሉ አይነት ናቸው። ቤት ተከራይተውላቸው በስነስርዓት እየኖሩ በዚህ የሚተዳደሩ ሴቶች ናቸው። የመጨረሻው ባለትዳር ሴቶች ናቸው፣ ጋይናካ የሚባሉት። እነሱ ደግሞ ለፕሮክሬሽን ብቻ የሚፈልጉ ልጅ ለመውለድ እና ግሪክ ላይ ህጋዊ ነበር ማለት ነው። ባልየው ልጅ ሲፈልግ ሚስት አለ፣ ሌላ ደግሞ ማመንዘር ከፈለገ ደግሞ በመደብ ተቀማምጦ ማለት ነው። እንደዚህ 3 ፕሮስቲቲዩቶች አሉና ከዛ ውስጥ ፖርኖግራፊ ላይ የምናገኘው እንግዲህ ዝቅተኛ መደብ ላይ ያለችዋን ጋለሞታ ሴት ነው ማለትና ስለነሱ የሚተርክ ትረካ ነው የበፊት ስራው ቃላዊ ትርጓሜ ማለት ነው። አሁን ግን ያው ቴክኖሎጂው አድቫንስድ እየሆነ ስለሆነ እየዘመን ስለሆነ ትርጓሜው ትንሽ ተቀይሯል እና ፖርኖግራፊ ማለት ማንኛውም አይነት ወሲባዊ ስሜትን ሊያነሳሳ ወይም ሊቀሰቅስ የሚችል ልቅ ንግግር፣ ልቅ ጽሁፍ፣ ልቅ አለባበስ ሊሆን ይችላል፣ ልቅ ምስል፣ ልቅ ቪዲዮ፣ እነዚህ እንዳጠቃላይ እንደ ፖርኖግራፊ እንወስዳቸዋለን ማለት ነው። ስለዚህ ይሄ ነው የፖርኖግራፊ ዴፊኒሽን እንዳጠቃላይ። ያ በጣም ጥሩ። ከዲፊኒሽኑ መጀመር ትክክለኛ አመጣጡን ማወቅ ምንድነው ሲፈጠር የነበረው የሚለውን ነገር ማወቁ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም በሳይንስ ደረጃ እንኳን ክርክሮች ያሉበት ነገር አለ። በኋላ እናነሳዋለን ፖርኖግራፊ ላይ፣ ከዛ ማስተርቤሽን ላይ ችግር የለውም የሚባል ደረጃ እስኪደርስ ድረስ ያሉ ጥያቄዎች አሉ። እንደ ክርስቲያን በኋላ እንፈትሸዋለን። ነገር ግን ይሄንን ነገር ስናነሳ አንደኛው ዳታዎችን ነው ሪሰርች ለማድረግ የሞከር ነው። ቅድም አንተን በትንሹ ውስጥ አነሳ ነበረ ምን ያህል እንደተንሰራፋ፣ በተለይ በዓለም አቀፍ ደረጃ በሀገራችን ደረጃ እኛ ከምናነሳውም አንተ በደንብ ብታነሳው ጥሩ ነው ብዬ አስባለሁና
ዓለም አቀፍ ዳታ ምን ይመስላል? ምን ያህል ሰው በዚህ ነገር ተይዟል? ኢንፍሉዌንሱ ምን ያህል ነው? በሀገራችንስ እናንተ ታማክራላችሁ? ኦልሞስት ወደ 5 ዓመት እዚህ ነገር ውስጥ አልፋችኋል እና ምን ይመስላል የሀገራችንስ ሁኔታ? ወጣቱ በተለይ ወጣቱ ያለበትን ነገር እስቲ ዳታዎችን ደግሞ ብናነሳ። ዳታው በጣም አስደንጋጭ ነው። ባይዘው አሁን ቅርብ ጊዜ እያየው መጽሐፉን ከወጣ በኋላ ራሱ ወደ 100 ሚሊዮን ሰው ነው እንግዲህ ከረንትሊ ፖርኖግራፊ አዲክሽን ውስጥ ያለው ተብሎ የሚታሰበውና አሁን የዓለም ሕዝብ 8 ቢሊዮን ደርሷል። ከዛ ውስጥ እንግዲህ አደልት 100 ሚሊዮን ማለት እንደውም ትንሽ ነው እና ግን ፖርኖግራፊ አዲክትድ ነን ብለው ራሳቸውን አይደንቲፋይ ያደረጉ ያጋለጡ ሰዎች ናቸው 100 ሚሊዮን እና ቅድም እንደጠቀስኩት 400 ሚሊዮን ዌብሳይት አለ ፖርኖግራፊ። ከዛ ውጪ ደግሞ በዓለም አቀፍ ደረጃ አሁን ያሉት ዌብሳይቶች እንዳጠቃላይ 12% ማለት እንችላለን ፖርኖግራፊክ ኮንተንት ነው ያላቸው እና በእያንዳንዱ ሰከንድ 28258 ሰዎች ፖርኖግራፊ ያያሉ። በእያንዳንዱ ሰከንድ ወደ ፖርን ኢንዱስትሪው $3000 በላይ ገቢ ይገባል። በእያንዳንዱ ቀን ደግሞ 40 አዳዲስ ቪዲዮዎች የፖርን ቪዲዮዎች በአሜሪካ ይለቀቃል እና ወደ 2.5 ቢሊዮን ደግሞ የሚሆኑ ፖርኖግራፊክ ኢሜሎች ይላካሉ ወደ ሰዎች እና ሌላኛው ደግሞ በጣም አስደንጋጩ ነገር ማለት ነው 66% የሚሆነ ኢንተርኔት ተጠቃሚ ፖርኖግራፊ ጋር የሚተዋወቀው ያለ ፍላጎቱ እና አብዛኛው ፈልጎ አይደለም የሚገባው ማለት ነው። በተለያየ ፖፕ በሚያደርጉ ማስታወቂያዎች ሚስዳይሬክትድ በሆኑ ሊንኮች እና ደግሞ ድንገት በስተት በሚገቡ ኢሜሎች ነው አብዛኛው ሰው ወደ ፖርኖግራፊ አዲክሽን የሚገባው። ለእድሜ ክልሉን ስናየው ራሱ ከ9 እስከ 14 ዓመት ነው። አማካዩ 11 ዓመት ነው አንድ ሰው ለፖርኖግራፊ የሚጋለጥበት። ይሄ ደግሞ እድሜ አእምሯችን አንጎላችን በተለይ ፊተኛው ክፍል ያልዳበረበት የውሳኔ ያመክንዮ የማገናዘብ ክፍል ማለት ነው የፕሪፍሮንታል ኮርቴክስ የሚባለውና በዛ እድሜ ተጋልጠው ነው እንግዲህ ከዛ በኋላ በአዲክሽን እድሜ ዘመን የሚማቅቁት ማለት ነው። በዚህ ዓለም አቀፍ ደረጃ ያለው ስታቲክስ ይሄ ነው። እንደው ከተጽዕኖ አንጻር አሜሪካን ብናነሳ ያው አሜሪካ ስታስነጥስ ዓለም ጉንፋን ይያዛል ይባላል። የእሷ ተጽዕኖ በጣም ከባድ ስለሆነ 89% የሚሆነው ፖርኖግራፊ የሚመረተው አሜሪካ ውስጥ ነው እና ከ12 እስከ 13 ቢሊዮን ዶላር ያስገባል። እንደውም ባለፈው እየተነጻጸረ ነበር አንድ መጽሐፍ ላይ ቅድም የፖርኖግራፊ ብሎ የጻፈው ዮሲያስ ላይ የኢትዮጵያ አመታዊ በጀት ያክላል ገቢው ፖርኖግራፊ ኢንዱስትሪ ላይ ማለት ነው ወጪ የሚያደርጉት ያን ለመስራት የሚያወጡት ማና እንግዲህ አንድ ሀገር አመታዊ በጀት ብላ የምትመድበው ነገር ትውልድ ለማጥፋት ይውላል ማለት ነው እና በዚህ ልክ ነው እንግዲህ አሜሪካ ላይ ያለው ስታት እና ከዚህ ውጪ አሜሪካ ከ30 ሚሊዮን በላይ ዜጎቿ በዚህ እንደሚጠቁ ራሷ ይፋ አድርጋለች እና ኢሬክታይል ዲስፈንክሽንም አለባቸው የስንፈተ ወሲብ ችግር ማለት ነው። ወደ ሀገራችን ደግሞ ወደ ኢትዮጵያ ጠበብ አድርገን ስንመጣ ደግሞ 2004 ላይ የተሰራ ጥናት ነበረ እና የዩናይትድ ፎር ላይፍ ኢትዮጵያ እና ዶክተር ስዩም ያሉበት ምናገለግልበትና የአዲስ አበባ ባህልና ቱሪዝም ቢሮ አንድ ላይ በመሆን የሰሩት ጥናት ነው አዲስ አበባ ላይና ያኔም ጥናቱ ላይ 60.9% የሚሆነው የአዲስ አበባ ነዋሪያ ጥናቱ የተደረገበት ማለት ነው ፖርኖግራፊ እንደሚያይ ተናግሯልና ከዛ ውስጥ ከ90.6% በላይ የሚሆኑት ከ15 እስከ 29 ዓመት ማለት ቲኔጅ እና ወጣት ማለት ነው አዳጊ ወጣትና ወጣቶች የሚባሉት ኤጅ ግሩፕ ላይ ያሉ እንደሆኑ ተናግረዋል። ከዛ ደግሞ አሁን ቅርብ ጊዜ 2009 ላይ ኢቫሱ በክርስቲያን ተማሪዎች ላይም በ10 ዩኒቨርሲቲ ላይ ጥናት ሰርቶ ነበር እና እሱን ተመሳሳይ ነገር ነው ያጋራው። ፖርኖግራፊ 55-45 ነው በቃ ወንዱ 55 ሴቱ 45 ማለት ነው ፖርኖግራፊ የተጋለጡ ሰዎች። ከዛ ውጪ በፈረንጆቹ 2022 ዲስራፕቲንግ ሃርም ኢን ኢትዮጵያ ሚል ጥናት ተሰርቶ ነበር 3 ትልልቅ ኤንጂኦዎች ዩኒሴፍንም ጨምሮ ያጠኑትና እሱም ጥናት ህጻናት ላይ ነው የተሰራው። ኦንላይን ቻይልድ ሴክሹዋል ኤክስፕሎይቴሽን እንዴት እንደሚደርስ የኦንላይን የህፃናት የወሲባዊ ብዝበዛ ማለት ነውና በኢትዮጵያ ውስጥ በአመት ከ300,000 በላይ ህፃናት የሴክሹዋል አቢዩዝ ሰለባ እንደሚሆኑ ይፋ አድርጎ ነበርና ለዛም ደግሞ ፖርኖግራፊ ትልቅ ሮል እንዳለው እና ወላጆች በስልክ ያው ታውቃላችሁ የኛ ትውልድ በጣም የነቃ ትውልድ ነውና ከቴክኖሎጂ ጋር የተላመደ ነው። ቤተሰብ ደግሞ ከቴክኖሎጂ የራቀ ነው ግን ደግሞ ለልጆች ስልክ ገዝቶ ይሰጣልና እዛ ላይ ጥናቱ ላይ ቤተሰብ አያውቅም ልጆች ምን እንደሚያዩ አያውቁም። ጉግል ሰርች ሂስትሪያቸው ክሊን ነው እና ስታቱ ሲታይ በቃ አብዛኛው ልጅ ከቤተሰቡ ይበልጣል በስልክ አጠቃቀም እውቀት ማለት ነውና 300,000 ተጋላጭ ሆኑት ከዛ አንፃር ነው። ዳይሬክትሊ ሜሴጅ የሚላክላቸው አሉ፣ ብላክሜል የሚደረጉ አሉ፣ አንዳንዶቹ እርቃን ምስል እንዲልኩ የሚገደዱ አሉ በማባባያም ጭምር ማለት ነውና እንደዛ አለ። 2017 ደግሞ አሁን ቅርብ የወጣ ደግሞ ሪቬንጅ ፖርኖግራፊ ላይ ማለት ነው ሸጋ ሚዲያ የሚባል ግዙፍ እንትን አለ ደጃፍ ፖድካስት ላይም ቀርቧል ልጁ ቃላብ ግርማ የሚባለው ማለት ነው። እሱ ለ6 ወር ጥናት አድርጎ ኢትዮጵያ ውስጥ የበቀል ፖርኖግራፊ አትራፊ ንግድ እንደሆነ ይፋ አድርጎ ነበር። ምን ማለት ነው የበቀል ፖርኖግራፊ? ሴቶችን ያው በማባበል እርቃን ምስል እንዲልኩ ያደረገና በዛ ድርድር ጀመራል ማለት። ስለዚህ ይሄን ሚስጥር አወጣለሁ ገንዘብ አምጪ ነው
ጉዳዩና ኢትዮጵያ ውስጥ እሱ በጣም አትራፊ ንግድ ሆኖ ቴሌግራም ግሩፕ ላይ ከ500 ብር ጀምሮ ከዛ በኋላ ደግሞ እስከ 4000 ብር እስከ 5000 ብር የሴቶች ምስል ቪዲዮ ይሸጣል እና 30000 በላይ አባላት ያለው የቴሌግራም ግሩፕ አለና እንደዚህ አይነት ቡድን የተደራጀ ቡድን ኢትዮጵያ ውስጥ አለ ማለት ነው። ፖርኖግራፊን የሚያሰራጭ እሱ እንግዲህ 2017 የተጠና ጥናት ማለት እና እንደ ዩናይትድ ፎር ላይፍም በዩኒቨርሲቲዎቹ ጥናት እያደረግን ነው። እስካሁን ያለው ቁጥር አስደንጋጭ ነው። 3 ዩኒቨርሲቲዎች ላይ አድርገናል። ጅማ ዩኒቨርሲቲ፣ ድሬዳዋ አለ፣ ድጋሚ አሁን ቅርብ ጊዜ ባህር ዳር እኔ 3 አለና ውጤቱን እስቲ ሰርቬውን እያደራጀ ነው ፋይናላይዝ አድርገን እናወጣለን። ግን ያለው ቁጥር በጣም አስደንጋጭ ነው። 97% በላይ ማለት ይቻላል ፖርኖግራፊ ሱሰኛ ናቸው። የቀረው 3% ደግሞ አይ በቃ እያገገምኩ ሪከቨር እያደረኩ ያለው ነው ያልተነካካ የለም ለማለት ነው። እና አዲክሽን ሌቭሉ በዚህ ልክ ነው እንግዲህ ቁጥሩ በጣም አስደንጋጭ ቁጥር ነው። ላይክ የሌለ ይመስላል። ደግሞ ፖርኖግራፊ መጥፎ ነገሩ በቤተ ክርስቲያን ያሉ ልጆችን በጣም የሚጋለጡበት ክርስቲያን ደህና ነኝ ቤት ነው የሚውለው ልጄ ድሮ እኛ በትሬኒንግ ብዙ ጊዜ እናነሳለንና ቤት ውስጥ ቁጭ ብለው ልጆች በጣም ወደ መጥፎ ህይወት ውስጥ የሚገቡበት እድል መፍጠሩ ፖርኖግራፊ በጣም መጥፎ ነገሩን ቅድም ስታነሳ ግን ይሄ ሁሉ ፕሮዳክሽን የኮንቴንቱ ፕሮዳክሽን ምንድነው አላማው አጀንዳው ምንድነው? በአሜሪካ ወደ 40 ቪዲዮ 40 ነው ያልከኝ ኤቭሪዴይ ነው በእያንዳንዱ ደቂቃ ይሄ ሁሉ ፕሮዳክሽን አላማው ምንድነው? ከዚህ ሁሉ ስራ ምንድነው ማትረፍ የሚፈልጉት? ማን ነው እስከ ጀርባ ይሄንን እየሰራ ያለው? ይሄ ሁሉ ኢንቨስትመንት የኢትዮጵያን የአመት በጀት ማለት ትልቅ ነገር ነውና what's behind ከዚህ ትልቅ ፕሮዳክሽን? በዋናነት ያው ንጽረተ ዓለማችንን መቀየር ነው። በቃ በመጽሐፍ ቅዱስ ላይ እንግዲህ ትልልቅ ተቋም የሚባሉ 3 ናቸው አይደል? ቤተሰብ አለ፣ ቤተክርስቲያን አለ፣ መንግስት አለ እና ይህን ስትራክቸር ማፈራረስ ነው አላማቸው። በተለይ በቃ ዋናው ቤተሰብ ነው ትኩረት የተደረገው። አሊስ ቤይሊ የምትባላለች የቲዮሶፊ የኒው ኤጅ ሙቭመንት ላይ በቃ በጣም የምትጠቀስ በያኛው ክፍለ ዘመን የነበረች ሴት አለች እና የሷ 10 እቅድ ተብሎ የወጣ ነበር 10 ፖይንት ፕላን ማለት ነው የኒው ወርልድ ኦርደር እና እዛ ላይ ሴክሹዋል ፕሮሚስኪዩቲን ማስተዋወቅ የቤተሰብ መዋቅርን ለማፍረስና ትዳር ደግሞ ሚኒንግለስ እንደሆነ ማለት ትዳር ከኮንትራት የዘለለ ነገር እንዳልሆነ ለትውልዱ ማስገንዘብ ይፈልጋልና ለዛ ደግሞ ትልቁ ቱል ፖርኖግራፊ ነው። ምክንያቱም ፖርኖግራፊ ላይ የሚታየው ትዕይንት እጅግ በጣም በጣም ትዳርን የሚጻረር ነገር ነው። ልጅ ከእናት ጋር ወይም ፓረንታል ኢንሴስት አለ ማለት ኢንሴስት አለ ቪዲዮ ላይ ማለት ነው። እህትና ወንድም ሊሆን ይችላል። ሆም ብለው መጽሐፍ ቅዱስ ላይ የተጠቀሱ አይነክ የሚባሉ ነገሮችን ነው የሚደረምሰውና ሁለተኛ ደግሞ ፐርቨርት ማድረግ ነው አላማ ማለት ይሄ ላቭ እና ለስት ይለያያል እና ፍቅርና ፍትወትን ተመሳሳይ እንዲሆን ማድረግ ነው። ስለዚህ ሰው ሁሌም ቢሆን ስለ ፍቅር ሲያስብ ለስትፉል እንዲሆን ሴትን ኦብጀክቲፋይ ማድረግ የሴት በእግዚአብሔር አምሳል የተፈጠረች ክቡር ፍጥረት ሳትሆን በቃ የወንድ ልጅ ወሲባዊ ስሜትን ማርኪያ ቶይ አሻንጉሊት እንደሆነች እንዲታሰብ ማድረግ ነው። ያንን ፐርቨርት ማድረግ ነው። ጋብቻን ትርጉምን መቀየር ነው። አሁን ጋብቻ በአንድ ወንድና በአንድ ሴት ማለት በአንድ ተፈጥሯዊ ወንድና አስቸጋሪ ስለሆነ አሁን ላይ በአንድ ተፈጥሯዊ ወንድና ተፈጥሯዊ ሴት መካከል የሚፈጸም የእድሜ ዘመን ቃል ኪዳን ነውና ያንን ለማፍረስ ትልቁ ቱል ፖርኖግራፊ ነው እና የጌዎችን የሌዝቢያኖችን ይሰራሉ፣ የትራንሶችን ይሰራሉ እና አጀንዳቸውን በዛ ለማስፋፋት በጣም ይጠቀሙበታል። ትልቁ አጀንዳቸው ያ ስለሆነ ከዛ ሶስተኛው ትውልድ እንግዲህ ፐርቨርት ካደረገ ማለት ትክክለኛው የፍቅር ትርጉም ካልገባው እና ዲግራዴሽን ከፈጸመ ማለት እግዚአብሔር የመሰረታቸው ተቋማትን ጋብቻን ቤተክርስቲያንን ካወደመ መጨረሻ ሪዛይን ነው የሚያደርገው ትውልድ ማለት ነው። ይተዋል። ከዚህ ሱስ መውጣት አልችልም ሰው ብሎ አላማ የሌለው ይሆናል። ሴቷን ኦብጀክቲፋይ ማድረግ፣ ወንዱን ደግሞ ኢማስኪሌት ማድረግ ምን ማለት ነው? ወንድነቱን መስለብ ማለት ነው። እዚህ አብዛኛው ወንድ ፖርኖግራፊ አላማው ያ ነው። ከጋብቻ በፊት ወሲብን አለቅጥ እንዲፈልግ ያደርገዋል። በጋብቻ ውስጥ ደግሞ ማጣጣም የሚችለውን የወሲብ ደስታ እንዲያጣ ያደርገዋል ማለት። ስለዚህ በዛ ምክንያት ትውልድ እንዲመክንና ማህበራዊ ሴሰኝነት እንዲነግስ ነው። ስለዚህ በዋነኛ አላማቸው ያ ነው እየሰሩ ያለው። ለማን ናቸው የሚለውን በደንብ ላይክ ዝም ብሎ ቪዲዮ ፕሮዲዩስ ከማድረግ ያለፈ ማን ነው ከጀርባ ያለው የሚለውን ብለ አይሎ የሚባል ካምፓኒ አለ። በፊት ማይንድ ጊክ ነው የሚባለው 2007 ላይ ነው የተመሰረተው በፈረንጆቹ እና 3 ትልልቅ የፖርን ዌብሳይቶች አንድ ላይ ሆነው ማለት ነው አሁን እየጨመሩ ነው በእርግጥ ውስጥ ለውስጥ እየከተቱ እና እነሱ አሜሪካ ውስጥ ነው ያሉት አይሎ የሚባለው ድርጅትና በጣም በተለይ አንድ ዌብሳይት አለ ያው በስም አንጠቅሰው ታውቃላችሁ ተረዱኛላችሁ ሰው ሄዶ ሰርች እንዳያደርግ ነውና ላይላ ማይክል ዌት የምትባል ሴት በዛ ጉዳይ ላይ ሙሉ መጽሐፍ ጽፋለች። ይሄንን ድርጅት
ማስቆም አለብን ብላ ማለት ነውና እሱ ድርጅት ነው የሚዘውረው በዋናነት አይሎ የሚባለው እና አላማቸው ምንድነው ባጭሩ ሴክሹዋል ፕሮሚስኪዩቲን ማስፋፋት ነው ማህበራዊ ሴሰኝነትን ማንገስ ነው ቅድስና የሞኞች ትርክት ርኩሰት ደግሞ የዘመናዊው ትምክት እንዲሆን በቃ ጌይ ፕራይድ እንደሚባለው ልክ በኖራቸው የሚከብሩ ሚኮሩ ትውልዶችን መፍጠር ነውና በዛ አማካኝነት የኒው ወርልድ ኦርደር የሚባለው የዚህ አዲሱ ዓለም ስርዓትን አጀንዳቸውን ለማስፈጸም ማለት ነው ስለዚህ የተደራጀ ነገር ነው እንደ አንድ ግለሰብ የሚሰራ ነገር አይደለም ስለዚህ አይሎ የሚባለው ግን ዋነኛ ፊተኛ የሆነ ድርጅት ነው በፊት ማይንድ ጊክ ነበር የሚባለው ስሙን ቀይሮ የመጣ ድርጅት ነውና እሱ ነው በዋናነት የፖርን ኢንዱስትሪውን እየዘወረ ያለው ያው በጣም ቻሌንጂንግ ነው አንድ ማንሳት የምፈልገው ነገር ለምንድነው ወጣቶች ታርጌት የተደረጉት የሚለውን ነገር ብናነሳና ለምንድነው ስፕሬድ የሚያደርገው በጣም መጠንቀቅም ስላለብን ነው እንደ ቲኔጆች እና ወጣቶችን ለመጠበቅ አንዱ ነገር ታርጌት ተደርጎ የሚሰራው በተለይ ቲኔጅ እና ወጣቶች ላይ ይሄ ነገር እንዳልከው ሜሬጅ ውስጥም ያለ ሰው እዚህ ነገር ውስጥ ኢንቮልቭ ያደርጋል ግን በብዛት ስታቲስቲክሶቹን ስናይ ብዙ ሰው ስታናገር በዚህ እድሜ በአፍላ እድሜ ላይ ያሉ ወጣቶችና ወጣት ብለን የምንጠራቸው ሰዎች ናቸው ሞር ኢንጌጅ የሚያደርጉት ከዚህ ነገር ጋርና ኮንተንት ክሬተሮቹ ሞር ፎከስ የሚያደርጉት እዚህ እድሜ ላይ ያሉ ወጣቶች ላይ ነውና ምንድነው ሪዝኑ እና ወጣቶችስ ራሳቸውን እንዲጠብቁ ምንድነው ሪዝኑ ታርጌት መደረጋችንን ብናቅ በደንብ ያው ወጣት ለአንድ ሀገር መቼስ ያው አምራች ትውልድ ነው ለቤተክርስቲያን ደግሞ በቃ የነገ ተረካቢ ነው ስለዚህ ቤተክርስቲያንን ተረካቢ ማሳጣት ነው ባጭሩ ትውልዷን የእግዚአብሔር ቃል እውነት የተፋታ እንዲሆን ማድረግ ነው ለትዳር ያለው አመለካከት እንዲቀል ማድረግ ነው አሁን ትዳር ጠል ትውልድ በጣም እየበዛ ነው አስተውላችሁት ከሆነ ሲንግል ማም መሆን ሲንግል ዳድ መሆን ወይ ደግሞ ኮሃቢቴሽን እንደ ፋሽን ሆኗል አብሮ መኖር ሳይጋቡ ፍቺ ፋሽን ሆኗል እና ይሄ ነው ዋና ዓላማው ስለዚህ ያን ደግሞ ታርጌት የምናደርገው ሽማግሌው ላይ አይደለም ህፃናቱ ላይ አይደለም ዋናነት ቲኔጅ እና ወጣት ላይ ስለዚህ ያን መከነ ማለት አንድ ሀገር አምራች ዜጋዋን አጣች ቤተክርስቲያን ደግሞ የሚረከባትን አጣች ማለት ነው ስለዚህ በዋናነት ለዛ ደግሞ ትልቁ ቱል ፖርኖግራፊ ነው እና አእምሯችን ራሱ አሁን ኢቭን ቲንክ ኤንድ ግሮ ሪች የሚለው መጽሐፍ ላይ ናፖሊዮን ሂል የጻፈው ላይ ሀብታሞች ሀብታም የመሆን ሚስጥራቸው የሴክሹዋል ኢነርጂን ትራንስሚት ማድረግ መቻላቸው ነው ስለዚህ ያ አእምሯችንን በጣም ሃይሊ ስቲሙሌት የሚያደርገው ነገር ከየትኛውም ከአልኮልም በላይ ከየትኛውም አደንዛዥ ዕፅ በላይ ሴክሹዋል ነገር ነው ስለዚህ አእምሯችን ሃይሊ ስቲሙሌት በሚሆንበት ነገር ከተዳከመ ብሬናችን የማሰብ የማገናዘብ አቅሙ የተዳከመ ከሆነ በደመ ነፍስ ምንነዳ ነው ስለዚህ ሀገር ተረካቢ አይኖረውም ቤተክርስቲያን ተረካቢ አይኖረውም ስለዚህ ትውልድ በሲሰኝነት ማዕበል እየተላጋ ሚኒንግለስ የሆነ ኑሮ ነው የሚኖረው እና ሱሳይዳልም ይሆናል ማለት ስለዚህ ትውልድ ራሱን በራሱ እንዲያጠፋ እንዲመርስ የተዘጋጀ ነው ማለት ነው ዋና አጀንዳው ያ ነው ወጣቱ ላይ ታርጌት የተደረገው ወጣቱ የመኖር ትርጉሙ እንዲጠፋበት አይደንቲቲ ክራይሲስ ውስጥ እንዲገባ የህይወት ትርጉሙን ከሴክስ ፈቶ እንዳያየው ልክ አሁን የሲግመንድ ፍሮይድ ቲዮሪም ከዛ ጋር የሚገናኝ ነው እሱ ነው ባይዘው የሁሉም ነገር ተንሳሽ እና የስልጣኔ ራሱ ዋና መዳረሻው ብሎ የሚያስበው ፍሮይድ ወቃስ ወሲባዊ ስሜታችንን ገርተን ወይም ሪፕረስ አድርገን ነው ስልጣኔን የመሰረት ነው ግን የሰው ልጅ ደግሞ የደስታ ጥጉ ያለው በዛ ውስጥ ነው ብሎ ማንነታችንን ከዛ ውጪ ደስታ ማግኘት እንደማይቻል ተደርጎ እንዲታሰብ አድርጓል እና በዛ ምክንያት ነው እንግዲህ እነሱ ባይዘው ቲኔጅ እና ወጣት ብቻ አይደለም እኮ ታርጌታቸው አይነ ስውራንም ጭምር ናቸው አሁን እዛ ታሪኩ ላይ ፕሌይቦይ የሚባል የድርጅት አለ ሂዩ ሄፍነር የመሰረተው ማለት ነው 1953 ላይ እና እሱ ከአይናማው አልፎ እንግዲህ ለእውራን በብሬል ፖርን አዘጋጅተዋል ስለዚህ አይንም ኖረ የሚያይም ሆነ የማያይም ሆነ ታርጌትድ ነው እና ሁሉም ሰው ነው በዚህ ታርጌት ውስጥ የገባው እና ዋናው ማህበራዊ ሴሰኝነትን ማንገስ ነው ያ ደግሞ እነሱ የሚፈልጉትን አጀንዳ ለማራመድ በጣም ይጠቅማቸዋል እና ከዛ አንፃር ነው ወጣትና ቲኔጅ በተለይ በጣም ታርጌትድ ይሆናል እስቲ ስለ ኤርሊ ስቴጆቹ እናውራ አንድ ሰው መጽሐፍም ላይ ጠቅሰዋል እንዴት ነው አንድ ሰው ወደ ፖርኖግራፊ ሱስ ሊያዝ የሚችለው አጋላጭ ነገሮች ምንድናቸው ላይ ኮንሺየስ እንድንሆን እንዴት ነው አንድ ሰው ሊያዝ የሚችለው ወደዚህ አዲክሽን ፖርኖግራፊ አዲክሽን ያው የራሱ ደረጃዎች አሉት ሱሱና የመጀመሪያው መጋለጥ ነው ኤክስፖዝድ መሆን እና በተለያየ አይነት አጋጣሚ ይጋለጣል ቅድም እንዳልኩት 66% የሚሆነው ያለ ፍላጎቱ ነው ይጋለጠው ስለዚህ በትምህርት ቤት ሊሆን ይችላል እንደውም ከትምህርት ቤት የሚቀድመው ቤት ነው አብዛኛው ሰው ታሪክ ስትሰሙ በአባታቸው ባጎታቸው ወይ ደግሞ በቅርብ ዘመድ ነው የተጋለጠው ወደዚህ ልምድ ማለት አባትየው ፕሌይቦይ ሜጋዚን ይኖራል ወይ ደግሞ ቪዲዮ ያያል በላፕቶፕ ወይ በስልኩ ያያልና በአባቱ በወንድሙ ወይ በአጎቱ በወንድ ጾታ መጠቀም አብዛኛው ወንድ ስለሆነ እንጂ ሴት የለም እያልኩኝ አይደለም ግን በቤተሰብ የተጋለጠ በጣም ብዙ አለ አብዛኛው ደግሞ በትምህርት ቤት አሁን በመንግስት ትምህርት ቤት ቅርብ ጊዜ ሰማሁት
አንዷ ልጅ ስትነግረኝ በፍላሽ ፕላዝማ ላይ ሰክተው ፖርን ቪዲዮ እያሳያቸው ነበር ትምህርት ቤት ውስጥ። የት ይኬዳል አሁን ትምህርት ቤት ውስጥ አስተማሪ ባልነበረበት ፍሪ ፔሪድ ሰክተው ማለት ነው። እና ትምህርት ቤት በጣም አስጊ ቦታ ሆኗል። ዩኒቨርሲቲዎችም እንደዛው ያው ፍሪ ዋይፋይ አለ፣ ከቤተሰብ ርቆን ያለው ስልክ አለ። ስለዚህ አለማየት የማይታሰብ ነገር ነው። ስለዚህ በዛ መጋለጥ ነው የመጀመሪያው ስቴፕ እሱ ነው። አንዳንዱ ደግሞ በወሲባዊ ጥቃት ሰለባ መሆንም ጭምር በዛ ሊጋለጥ ይችላል አንዳንዱ ማለት ነው። ግን ኖት ሁሉም አይደለም። አብዛኛው ግን በማህበራዊ ሚዲያ ነው የሚጋለጠው። እና ሶሻል ሚዲያው በጣም ለፖርን በቃ ምቹ ሆኗል። በፖርን ሳቹሬትድ የሆነ ነው። እያንዳንዱ የምናየው ምስል፣ ቪዲዮ፣ ኢቨን ትናንሽ ማስታወቂያዎች ራሱ ፖርኒፋይ እየተደረጉ ነው የሚሰሩት። ፖርን ይዘት እንዲኖራቸው ይፈልጋል፣ ሁክ ለማድረግ ማለት ነው የሰውን አቴንሽን። እና ሶሻል ሚዲያ በጣም ትልቁ ሚና አለው በመጋለጥ ዙሪያ። ከዛ ከተጋለጠ በኋላ ከኤክስፖዠር ቀጥሎ ያው መጠናወት ነው ወይም ኦብሰስድ መሆን። ስለዚህ አንድ ሰው ለፖርኖግራፊ ከተጋለጠ በኋላ ወዶም ይሁን ተገዶ ማለት ነው ከተጋለጠ በኋላ ያ ነገር በጣም ኦብሰስድ ያደርገዋል። የአእምሮን ስርዓት ሃይጃክ ስለሚያደርገው ዶፓሚን ፍሎውንም ሌሎችንም ኬሚካሎች እንደነ ሴሮቶኒን ፍሰትን፣ ሴሮቶኒን ከኮንተንትመንት ጋር ከመርካት ጋር የሚገናኝ ሆርሞን ነውና የሱን ፍሰት እንዲቀንስ ያደርጋል። ዶፓሚን ደግሞ ደስታ አሳዳጅ እንድንሆን ነው የሚያደርገን። ደስታ አይሰጠንም። በዚህ ዶፓሚን ፕሌዠር ሆርሞን ይባላል እንጂ ፕሌዠር ሆርሞን አይደለም። ግን ደስታ እንድንፈልግ የሚያደርግ ነውና ግን ደስታ እንፈልጋለን። ግን ይሄ ጨዋማዋ እንደጠጣ ሰው የበለጠ እየተጠማ ነው የምንሄደው እንጂ አናገኝም። ለዚያ እንዲጠናወተን ያደርጋል ማለት። ከዛ ሶስተኛው ስቴፕ መጦዝ ነው። ስኬሌት ያደርጋል፣ በጣም ይጨምራል ማለት ነው ደረጃው። በፊት ሲያየው የሚደነግጠው ፖርን ትዕይንት አሁን አያስደነግጠውም፣ ይለምደዋል ማለት ነው። በጣም ዲሴንሲታይዝድ እየሆነ አእምሮ እየለመደው ቶለራንስ የሚባለው ማለት ነው አዲክሽን ላይ እየተላመደ በፊት ከሚያየው ለየት ያለ የፖርኖግራፊ ትዕይንት ይፈልጋል። የጊዜ ርዝማኔውንም ይጨምራል። ከዛ መጨረሻ አራተኛው ደረጃ መደንዘዝ ነው። ዲሴንሲታይዝድ ይሆናል። ምንም ምላሽ አይሰጥም። የዶፓሚን ሰርኪቱ ሃይጃክ ተደርጓል። ስለዚህ ይሄ በሕክምናው አንሂዶኒያ የሚባለው ማለት ነው ደስታ የሚባል ስሜት አይሰማውም፣ ይበድናል። በቃ ሊትራሊ ኢሞሽናሊ ነምብ ነው የሚሆነው። እሱ የመጨረሻ አራተኛው ከባድ ደረጃ ነው። እዛ አምስተኛው መተግበር ነው። ያንን ፖርኖግራፊ ቲዮሪ ነው፣ ሬፕ ፕራክቲስ ነው እና ያንን ያየውን ነገር ይተገብራል ማለት ወይ በግብረ ሰዶማዊነት ልምምድ ሊሆን ይችላል፣ ወይ ደግሞ በግለ ወሲብ ሊሆን ይችላል፣ አሊያም በሌላ አፈንጋጭ በሆነ ልምምድ ይገልጠዋል ማለት ነው። ደረጃ በደረጃ ከመጋለጥ ጀምሮ እስከ መከወን እስከ ማድረግ ድረስ ነው የሚሄደው ማለት ነው። ያ እዚህ ጋር ማንሳት አንተ ስላነሳው ጥሩ በሆነው መንገድ ያነሳው አንድ ከፖርኖግራፊ ጋር ተያያዥ የሚሆነው ነገር ግለ ወሲብ ነው ወይ ደግሞ ማስተርቤሽን ብለን የምንለው ነገር ነውና ሪሌት የሚያደርጋቸው ነገሮች በደንብ እንድታነሳና አዲክቲቭ ነው ያም ነገር። እሱስ ምን ያህል ወጣቶች ላይ ያለው ኢንፍሉዌንስ አሁን በሳይኮሎጂ ወይ በቴራፒ ስትሄድ ራስን እስካልጎዳህ ድረስ ፋይን ተብሎ ይታሰባል። ወደ ባላ እንመጣለን ወደ ቢብሊካል ፐርስፔክቲቭ ሪሌት የሚያደርጋቸው ነገር እስቲ በደንብ አንሳልና ደግሞ አሁን አንተም ጽፈዋል መጽሐፍ ላይ ምን ያህል አዲክቲቭ ነው እሱስ ግለ ወሲብ። ስለ ግለ ወሲብ ደግሞ ትንሽ ብታነሳ ምን ማለት ነው፣ እንዴት ነው አመጣጡስ የሚሉትን ነገሮች እስቲ ሰፋር ገብታ አንሳለን። ያው ግለ ወሲብና ፖርኖግራፊ ያው ቢሄቪራል አዲክሽን ናቸው፣ የባህሪ ሱስ ናቸው። ያው ሱስ ሰብስታንስ አዲክሽን አለ፣ ቢሄቪራል አዲክሽን አለ እና ሁለቱ በዛ ጎራ ነው የሚመደቡት። ግን ዲኤስኤም ማኑዋል ያው የሳይካትሪስቶች የሚጠቀሙት አምስተኛው ማለት ነው ፖርኖግራፊንም ሆነ ማስተርቤሽንን እንደ ቢሄቪራል አዲክሽን አይቀበልም፣ እንደ ሱስ ማለት ነው። እና የአሜሪካን ሳይኮሎጂካል አሶሲዬሽን ኤፒኤም እንደማይቀበለው ይታወቃል። ግን ምንድነው ማስተርቤሽን አዲክቲቭ ነው በጣም እና ከትርጓሜው ራስ ስንነሳ ማስተርቤሽን የሚለው ቃል የላቲን ወርድ ነው። ማነስና ስቱፕሮ ከሚል የመጣ ነው። ማነስ ማለት እጅ ማለት ነው። ስቱፕሮ ማለት ደግሞ ማርከስ፣ ማቆሸሽ፣ ማሳደፍ ማለት። ስለዚህ እጅን ወይም ደግሞ ሌሎች መሳሪያዎችን በመጠቀም ራስን በራስ ለማርካት መሞከር፣ ወሲባዊ እርካታ ለማግኘት መሞከር ነው ማስተርቤሽን ትርጓሜው። እና አብዛኛው ሰው ፖርኖግራፊ ውስጥ ያለ ሰው አዲክትድ የሆነ ሰው ማስተርቤሽን ውስጥ ይገኛል። አንዳንዱ ደግሞ በማማከር ያገኘ ነው። ትንሽ አዲስ የሆነብኝ ነገር ምንድነው አንዳንዱ ሰው ፖርኖግራፊ አያይም ግን ግለ ወሲብ ያደርጋል። እንደዚሁ በተለይ ገጠራማው ክፍል ላይ ወንዝ ሄደው የሚታጠቡ ልጆች አሉና እነሱ ያንን ልምምድ እንደሚያደርጉ ግን ያንን ደግሞ ለማድረግ የግድ ያው ማስተርቤሽን ሜንታል ፖርኖግራፊ ስለሆነ የአእምሮ ፖርኖግራፊ ስለሆነ የሆነች ሴትን በአእምሯቸው መሳል አለባቸው የግድ። ስለዚህ ለዛ ደግሞ ተገላልጣ የለበሰች ሴት በቂ ናት። እና ትዝ ይለኛል ግቢ እያለሁ ራሱ አንዱ እንደዚህ መንገድ ላይ አንድ ሴት አይቶ ወይ ምስሏ ሳይጠፋብኝ ማስተርቤት አድርጌ ልምጣ ብሎ ሮጦ ወደ ሽንት ቤት ሲሄድ ማለት ነው። እና በዚሁ እንግዲህ እግረ መንገዴን ማውራት ፈልገው ቅድም ፖርኖግራፊ ዲፋይን ስናደርግ ልቅ አለባበስ ብለናልና የአንዳንድ እህቶቻችን አለባበስ ላይቭ ፖርኖግራፊ ሆኗል። በቃ ተንቀሳቃሽ ፖርኖግራፊ ማለት እና
በእነሱ ምስል እንግዲህ ብዙ ወንዶች ማስተርቤት እያደረጉ መሆኑን ቢያውቁ አይ ዶንት ቲንክ ኮምፎርታብል ይሆናሉ ብዬ አላስብም። ሌሎች መሰናከያም እየሆኑ ነው ደግሞ እነሱም እንደ ኦብጀክት እየታዩ ነው እና ያ በጣም ማስተርቤሽን የሚያባብስ ፋክተር ነው እና እንደ አጠቃላይ ግለ ወሲብ ከፖርኖግራፊ ተነጥሎ የሚታይ ጉዳይ አይደለም እና አዲክሽን ሬቱም ተመሳሳይ ነው እና አብዛኛው ሰው ደግሞ ግለ ወሲብ የሚፈጸምበት ቦታ ራሱ ንጥል ያለ ነው። አሁን መኝታ ቤት፣ ሽንት ቤት፣ ሻወር ቤት ልምዱ የሚፈጸመው ማለት ነው። መጽሐፉም ላይ ተጠቅሷል። ግን ያው ሳይኮሎጂው ደግሞ በወር አንዴ ቢደረግ ምንም አይደለም ይላል። ግን አዲክቲቭ እንደሆነ ያውቃሉ እና ትውልድም ደግሞ በዚህ አዲክሽን እንዲያዝ ይፈለጋል። በደንብ አግባቡ ማሰብ ስለማይችል ማለት ነው። ግለ ወሲብም ፖርኖግራፊም ታርጌት የሚያደርጉት የአእምሮ ክፍል ተመሳሳይ ስለሆነ አዲክቲቭ ኔቸርም ስላላቸው ከዛ ለመላቀቅ ደግሞ በጣም ከባድም ስለሆነ ማለት ነው እና ማስተርቤሽን ያ ነው እንግዲህ ኢቮሉሽኑ ከነ ክሊዮፓትራ ይጀምራል። ባይዘው ታሪኩ ከግብጽ ነው የጀመረውና ያኔ ግብጽ ክሊዮፓትራ በፓፒረስ የተሰራ ጥቅል አዘጋጅታ እዛ ውስጥ ንቦችን ጨምራ እና ንቦቹን ተሸፍናቸውና እነሱ ለመውጣት ከዛ ሳጥን ለመውጣት ለማምለጥ የሚሞክሩት ሙከራ አለ አይደል? እሱ በሳውንድ ይፈጥራል። ያም ብዝታ ልክ አሁን ቫይብሬተር እንደሚሉት ማለት ነው እንደዛ ተጠቀምበት ነበር ማስተርቤት ለማድረግ። ከዛ ውጪ የጃፓን ስዕሎች ሆኩሳ የሚባል ሳሊ ነበር እና ስዕሎቻቸው ላይ በእንጨት የሚስሉ ስዕል ላይ ማስተርቤት ሲያደርጉ የሚያሳዩ ግለሰቦችን አስቀምጠዋል። ህንድ ላይም ጣዖት ጭምራል። ካጁራሆ የሚባል ቤተ ጣዖት አለ። እዛ ውስጥ ማስተርቤት የሚያደርጉ ሰዎች ምስል ተቀርጾ ይታያል። እና የጥንት ስልጣኔዎች እንዳጠቃላይ ግሪክ እና ሮም ባንነካው ነው የሚሻለው። እነሱ በጣም የተጥለቀለቁ ናቸው። ፖምፔይና ሄርኩላን የሚባሉ 2 ከተሞች ነበሩ በእሳተ ገሞራ ላይ ጠፉና መሬት ላይ ሳይቀር የሚታየው ምስል በወንድ ልጅ ብልት ቅርጽ የተሰራ ግድግዳው ላይ ማስተርቤት የሚያደርጉ ሰዎች፣ ሴክስ የሚፈጽሙ ሰዎች ነው ያለው እንዳለ የተጥለቀለቀ ማለት እና በጣም ከባድ ነበር የግሪክ እና የሮም። እሱ ታሪካዊ ዳራ ስላለ እንግዲህ አድማጮችን ገብቶ ማንበብ ይችላሉ። እና በጣም ነው ኢቮሉሽኑ ተያያዥ ነው የግለ ወሲብና የፖርኖግራፊ ማለት ነው። እና የግለ ወሲብ ልምድ ደግሞ ከፖርኖግራፊ ጋር የተጋመደ ስለሆነ አብዛኛው ሰው ፖርን አንዳንዴ ማየት ያቆምና ለረጅም ጊዜ ግን ያው ሻወር ቤት ሲገባ እንደዚህ ፕራይቬት ሩሞች በየቀኑ መንገባ ስለሆነ እንደገና ሪላፕስ የማድረግ እድል አለው። የግለ ወሲብ ልምድ በጣም በዛ ውስጥ ኢመርሲድ የሆነ ከሆነና አንዳንዶች እንቅልፍ ለማምጣት ጥሩ ነው ይላሉ፣ ጭንቀትን ሪሊፍ ለመስጠት ጥሩ ነው ይላሉ። ግን በኋላ እናነሳዋለን ስለተባለ አሁን አላነሳው። መጽሐፍ ቅዱሳዊ መርሁ ግን እሱ አይደለም። የሚያስጨንቃችሁን በሱ ላይ ጣሉ ነው የተባለውና እኛ ጭንቀታችን ሪሊፍ የምናደርግበት ሌላ ሜካኒዝም አለ። ሌላው ደግሞ ሃይስቴሪያ የሚባል የማህፀን ህመምን ለማከም ብሎ አንድ ዶክተር የሰራው ማሽን ነበረ፣ ቫይብሬተር የሚባለው። አሁን እሱን ነው እንግዲህ ወስደው ቴንጋ የሚባል የወሲብ ዕቃ አምራች ድርጅት አለ። እሱን እየሸጡ ነው ለማስተርቤሽን ቱል እንዲሆን ማለት ነው ቫይብሬተሩ። እና ሁሉም ነገር ከመነሻው ለበጎ ነገር የሚውለውን ማቴሪያል ነው እንግዲህ አሁን እነሱ ለራሳቸው ዓላማ ጠምዘው እየተጠቀሙበት ያሉትና ከማስተርቤሽን አንጻር ይሄ ነው እንግዲህ ያለው ሳይንስም ደግሞ አሁን ያለው ከረንት ሊስታቱም እሱ ነው። እስቲ ኤርሊ ስቴጅ ላይ ያሉትን ላዮች ብናነሳ ላይክ ውሸቶች ወይም ፕሮሚሶች ምንድን ናቸው? አንድ ሰው ያው ኤክስፖዝድ ከሆነ በኋላ ወደ ቀጣዮቹ ስቴጅ የሚሄድበትን በጣም ፕሮባቢሊቲ አለ እያለ ነበር። ግን ኤክስፖዝድ ከሆነ በኋላ አንድ ሰው ኪዩት እንዳያደርገው የሚያደርጉ ላዮች ምንድን ናቸው? እነሱን ብናነሳ የመጀመሪያ ላይ ያለ ሰው ካየ በኋላ የሆኑ ፕሮሚሶች፣ ፎልስ ፕሮሚሶች አሉ። ብዙ ጊዜ አዲክሽን ላይ ሰብስታንስ አዲክሽን ላይም ይህንን አንስተን ነበረ ባለፈውና ኤርሊ ስቴጅ ላይ ያሉትን ፎልስ ፕሮሚሶች ምንድን ናቸው ወይም እንዴት ኦቨርካም ማድረግ አለባቸው ወጣቶች? ያው ኤርሊ ስቴጅ ላይ ያለው ፕሮሚስ የመጀመሪያው ያው ፕሌዠር ነው። በቃ ደስታ የሚያገኝ ይመስላል እና ኪዩሪየስ ይሆናል በጣም ምክንያቱም ለአእምሮ አዲስ ነው፣ ባዕድ ነው። እንደዚያን ነገር በዚህ ልክ ዶፓሚን የሚያስለቅቅ ወይም አእምሮአችን ላይ ዶፓሚን ሰርጅ እንዲኖር የሚያደርግ አይነት ነገር የለም። ፖርኖግራፊ ፖሊ ድረግ ስለሆነ ማለት ነው፣ ገጸ ብዙ እጽ ስለሆነ በጣም ፕሌዠር እንድንፈልግ ያደርገናል። ኪዩሪየስ መሆኑ አንደኛው። ሁለተኛ ሴክሹዋል ኤጁኬሽን አገኛለሁ ብሎ ነው አንዳንዶች ወጣቶች ማለት ነው። ስለ ሴክስ ምንድነው፣ እንዴት ነው የሚደረገው የሚለውን ነገር ኢንፎርሜሽን ለማግኘት ብሎም ይገባሉ። አንዳንዶቹ ለሴክሹዋል አራዛል ነው፣ አንዳንዶቹ ደግሞ ሴክሹዋል ኤጁኬሽን ለማግኘት ነው። አንዳንዱ ደግሞ ኮፕ አፕ ለማድረግ ነው፣ ኔጌቲቭ ኢሞሽኖችን ማለት ነው፣ ከአሉታዊ ስሜቶች ለማምለጥ ልክ እንደ በቃ ስኬፒንግ ሜካኒዝም ይጠቀሙታል። ስለዚህ ሲደብራቸው፣ ሲጨነቁ፣ ተስፋ ሲቆርጡ ከዛ አሉታዊ ስሜት ለማምለጥ ፖርኖግራፊ እንደ መደበቂያ ዋሻ ይጠቀሙታል። እሱ ነው። ሌላኛው ደግሞ በራሱ ይሄ ቦርደም አቮይዳንስ ማለት ነው።
ማንኛውም ሰው በየቀኑ ያው በድብርት ውስጥ እናልፋለን። ዲፕሬሽን ባይሆንም መደበር ማለት ነውና ያንን አቮይድ ለማድረግ አንዳንዴ ሚኒንግለስ በሆነ ወይ ዝም ብሎ ሰው ስልኩ ላይ ይውላል አይደል ስክሮል እያደረገ እና ያ በራሱ እንደ አንድ ትልቅ ፋክተር ነው የሚታየው። ስለዚህ ፖርኖግራፊ ይሄ እያንዳንዱ ስቴጅ ላይ ቅድም በጠቀስኩት ማለት ነው ከተጋለጠ በኋላ እንዲቀጥል የሚያደርገው አንደኛ ደስታ ሰጣሃለሁ ወሲባዊ እርካታን ታገኛለህ እያለ ነው የሚያስቀጥለው። ስለ ወሲብ አስተምርሃለሁ እያለ ነው የሚያስቀጥለው። ድጋሚ ደግሞ ከአሉታዊ ስሜቶች ታመልጣለህ እያለ ነው የሚያስቀጥለው። ግን እነዚህን ሁሉ ፎልስ ፕሮሚሶች ይሰጠውና at the end of the day ያዳቆነ ሰይጣን ሳያቀስ ሳይለቅም እንደሚባለው ማለት ነው። አንዴ ዲያቆን ካደረገ እስከ ቄስ ማድረግ ያስኬዳል እና በዛ ነው ልክ ከባብ ጉድጓድ አምልጦ ወደ ዘንዶ እንደሚባለው ማለት ነው። ስለዚህ ጭንቀት አለ፣ ዲፕሬሽን አለ። ከነሱ አሉታዊ ስሜት ለማምለጥ ብለው ወደ ባሰው ፖርኖግራፊ አዲክሽን ይገባሉ ማለት ነው እና ያ ነው በዋናነት ፎልስ ፕሮሚስ። እስቲ ወደኛ ደግሞ ወደ ክርስቲያን ሶሳይቲው እንምጣና አንዱ ጥያቄ ፖርኖግራፊ ኃጢአት ነው ወይ? አንዳንድ ያው ሁለት አይነት ፐርስፔክቲቮች አሉ። አንድ ነገር ኃጢአት ነው ብሎ አንድ ነገር እስካልተከለከለ ድረስ ኃጢአት አይደለም፣ ወይ ደግሞ አንድ ነገር በግልጽ እስካልተፈቀደ ድረስ ኃጢአት ነው የሚሉ የዶክትሪናል ፐርስፔክቲቮች አሉ። ነገር ግን የምር ፖርኖግራፊ ኃጢአት ነው ወይ? መጽሐፍ ቅዱስ እስከዚህ አንጻር ምን ይላል? ምክንያቱም ብዙ ሰዎች ያሉበትን ነገር ከመውጣት ይልቅ እዛ ላይ ኮምፎርታብል ሆኖ ለመቀመጥ ስናስብ አንዳንድ ጊዜ ስክሪፕቸር ላይ ነው ሄደን የምንለጠፈውና መጽሐፍ ቅዱስ ስለዚህ ነገር ምን ይላል የሚለውን ነገር ደግሞ ብናነሳ ጥሩ ይመስለኛል። ይሄ በጣም ጥሩ ፖይንት ነው። በተለይ ስለ ኃጢአት የተነሳው ማለት ነው። ያው ኃጢአት ሲታሰብ ያው ሲን ኦፍ ኦሚሽን እና ሲን ኦፍ ኮሚሽን ነው የሚታሰበው ብዙ ጊዜ የማድረግ ኃጢአትና ያለ ማድረግ ኃጢአት። ያው በጎን ያለ ማድረግ ክፉን ደግሞ የማድረግ ኃጢአት ነው የሚታሰበው። ግን ኃጢአት ያው በዕብራይስጡ ራሱ ቀጥተኛ ትርጉሙ ሚሲንግ ዘ ማርክ ነው፣ አላማን መሳት ነው። ስለዚህ ወሲብ የተፈጠረበት አላማ ሌላ ነው። ለእግዚአብሔር ክብር ነው የተፈጠረው እና ለኛ ደስታ እና ጥቅም ነውና ያንን ደግሞ ኤክሰርሳይዝ የምናደርግበት አውድ አለ። እሱም ጋብቻ ይባላል እና እግዚአብሔር ከዛ አላማ ውጪ ከሆነ አላማውን ስቷል ማለት ነው። ስለዚህ ፖርን ማየት ይሄንን አላማ በቀጥታ የሚጻረር ነው። ይሄንን አላማያን ጭምር የሚያምኑት ነገር ነው። አሁን ዲኤች ላውረንስ የሚባል አለ እና እሱ ፖርኖግራፊ ማለት ወሲብ ላይ በቃ ጭቃ የመቀባት ሙከራ ነው። ወሲብን ይሄ እንደውም ጥሩ አባባል አለ መጽሐፉ ላይ ይጠቀሳል። ወሲብ ፖርኖግራፊ ላይ በፍትወት ይተወናል፣ በጋብቻ ውስጥ በፍቅር ይከወናል ይላል እና ፖርኖግራፊ ላይ ተውኔት ነው፣ ፋንታሲ ነው እና ያ ተውኔት ነው እንግዲህ በጋብቻቸው ላይ የሞከሩ ከአላማው ውጪ እግዚአብሔር ካሰበለት አላማ ውጪ ማለት ነው እያወሩ ያለውና ፖርን ማየት ኃጢአት ነው። ቀጥታ ባይብል ላይም ተጠቅሷል። ባይዘው አንደኛ ቆሮንቶስ 6:18 ያለው ማለት ነው ከዝሙት ሽሹ የሚለው ላይ አሁን ያ ዝሙት የሚለውን ቃል ለመወከል የሴክሹዋል ኢሞራሊቲ ለመወከል የተጠቀሙ ቅድም ፖርኔ ያልኳችሁ ቃል ነው የግሪክ። ስለዚህ ፖርኔ ማለት ፕሮስቲቲዩት ነው፣ ፖርኖግራፊን ያገኘንበት ቃል ነው። አንደኛ ተሰሎንቄ 4 ላይ ያለው ማለት ነው 4:3 ላይ ያለው ከዝሙት እንድትረቁ እግዚአብሔር እንደማያውቁ አሕዛብ በፍትወት ምኞት አይደለም የሚለው እግዚአብሔር በቅድስና ጠርቶናል የሚለው ሐሳብ አለ አይደል አንደኛ ተሰሎንቄ ላይ። እሱንም ስናይ ሴክሹዋል ኢሞራሊቲ የሚለውን ቃል ለመወከል የገባው ፖርኔ የሚለው ነው እና ነው የቅዱስ አውግስቲኖስ አባባል ልቤን ይገዛዋል በኃጢአት ዙሪያ። ኃጢአት ማለት ቅደም ተከተሉ የተዛባ ፍቅር ነው። ስለዚህ ከሰሪው በላይ ስራውን ከሰጪው በላይ ስጦታውን መውደድ ማለት ነው። ስለዚህ ወሲብን የህይወት ጥግና የደስታ ማዕከል አድርጎ መሳል የተወለደ አምልኮ ተጣዖት ስለሆነ ፖርኖግራፊ ኃጢአት ነው እንላለን እና ኃጢአት ነው ብለን ስንበይን በዚህ የመጽሐፍ ቅዱስ እውነት ላይ ተመስርተን ነው ማለት ነው። በጣም ጥሩ። በኋላም በደንብ እናነሳለን ባይብሊካል ፐርስፔክቲቭን። አንዳንድ ጥያቄዎችን ከመጽሐፍ ነው እየወሰድኩ ያለሁትና አንድን ፖርኖግራፊ የሱሰኛ ምልክቶች ምንድናቸው? ሳይኖች። አንዳንድ ሰው ኦኬዥናሊ የሚያይ ሰው አንፋይን የሚል ሰው አለ፣ ግን የሱሰኝነቱን አድሚት ማያደርግ ብዙ ሰው አለ። አንድ ሰው ሱሰኛ ነው የምንልበት ምልክቶች ምንድናቸው የሚለው እንድናነሳ ፈልጌ ነው። መጽሐፉ ላይ 3 ፖርን ሱሰኛ አይነቶች አሉ ተብሎ ተጠቅሷል እና አሁን ቅድም አንቺ የጠቀሽው የመጀመሪያው ካዡዋል ዩዘር የሚባለው ነው፣ ወይም በእኛ በአገርኛ ሌባ ላመሉ የሚባለው ማለት ነው። እንደሱ አይነት ፖርን አዲክሽን ያለበት ሰው በአመት በጣት የሚቆጠሩ ቀናት የሚያይ ነው እና እንደማያይ ነው የሚቆጥረው። እሱ ራሱን በቃ አዲክትድ አይደለሁም ሲደብረኝ አልፎ አልፎ በጥቂት ምናልባት በአመት 2-3 ባይ ነው የሚል አይነት ነው። ይሄ ካዡዋል ዩዘር ይባላል እና ይሄ ቮየሪዝም የሚባለው ኮንሰፕት አለ። ቮየሪዝም ማለት የሰውን እርቃን በድብቅ በመመልከት ደስታን ማግኘት ማለት ነው። ልክ አሁን ሴቶች ገላቸውን ሲታጠቡ ተደብቀው የሚያዩ ወንዶች እንዳሉ ልክ እንደዛ እና ቮየሪስት ነው ይሄ ካዡዋል ዩዘር የሚባለው። እዛ ውስጥ ነው የምንመድበው።
ከዛ ከሱ አልፎ ደግሞ አትሪስክ ዩዘር የሚባል አለ ወይ ደግሞ አንድ አሙስ የቀረው በእኛ ማለት ነውና ፖርኖግራፊ አዲክሽን ውስጥ ዲፕ ለመጥለቅ ማለት ነው ትንሽ የቀረው ነው እና በየቀኑ ፖርኖግራፊ ላይ ይችላል ግን ምንድነው ይሄ ይጸጸታል ያዝናል ለምን ይሄ በቃ ስትራግል ያደርጋል እና ኮምፎርታብል አይደለም በዛ ጉዳዩ ስተት እንደሆነ ያውቃል የኮግኒቲቭ ዲሶናንስ ምንለው አለ አይደል አንድ ድርጊት ትክክል እንዳልሆነ ያወቀን ስናደርገው በአእምሮአችን መካከል የሚፈጠረው መፋለስ ኮግኒቲቭ ዲሶናንስ ይሉታልና እንደዛ አይነት ስቴት ውስጥ ያለ ሰው ነው ይሄ የመጨረሻው አዲክትድ ዩዘር ነው የቁም እስረኛ ብለን ያለው ማለት ነው እሱ ደግሞ በየቀኑ ያያል ፖርኖግራፊ ሳይመዋል አይችልም እና ደግሞ እንዳይጸጸትም ያው ዲሴንሲታይዝድ ሆኗል አእምሮ ደንድኗልና በዛ አይጸጸትም እና ደግሞ ድርጊቶችን ያደርጋል እና አብዛኛው ሴሪያል ኪለሮች እዚህ ስቴጅ ላይ ያሉ ናቸው አዲክትድ የሆኑ ዩዘሮች ናቸው ቴድ በንዲ ሲባል ሰምታችሁ ልታውቁ ይችላላችሁ እና የሱ ታሪክ በጣም አስደንጋጭ ነው እሱን እዚህ ጋር ማነሳው ሶስተኛውን የአዲክትድ የሆነ ሰው ባህሪ ለማሳየት ነው እና ቴድ በንዲ የሚባለው ከ30 ሴቶች በላይ አስገድዶ ደፍሮ የገደለ ሰው ነው እና ኔክሮፊሊያክ ነው ምን ማለት ነው ከሬሳ ጋር ነው ወሲብ መፈጸም የሚወደው ዲስኦርደር እሱ ነው እና ገድሏቸው ነው የሚደፍራቸው ቴድ በንዲ የሚባለው እና ሳይኮሎጂስት ነበር ሎየር ነበረ ስታየው ጤናማ ሰው ነው ግን በዚህ አዲክሽን በልጅነቱ ነው በፕሌይቦይ መጋዚን የተጋለጠው ከዛ በኋላ ኤሌክትሪክ ቼር ላይ የኤሌክትሪክ ወንበር ላይ አስቀምጠው ነው የገደሉት ከ30 በላይ እንግዲህ እስከ 100 ይደርሳል ብለው የሚያምኑ ሰዎች አሉ ይሄን ሁሉ ገሎ ማና መጨረሻ ላይ አንድ ሰዓት ሲቀረው ሊገደል ኢንተርቪው ሲደረግ ምንድነው ያለው ሁላችንም ሴሪያል ኪለሮች የሚያመሳስለን ነገር የፖርኖግራፊ አዲክሽን እኛ ላይ መኖሩ ነው ብሎ ደምድሟል እና አዲክትድ ዩዘሮች እንደዚህ ናቸው ደረጃቸው መጨረሻ ይሄ ነው በቃ ሲከፋ ወደዚህ ነው የሚሄደው በጣም እየከፋ ሲሄድ ሌላም አንድ ባለ ታሪክ አለ መጽሐፉ ላይ ያነሳውት አሪኤል ካስትሮ የሚባል እሱ ደግሞ የትምህርት ቤት የባስ ሹፌር ነው እና ትልቅ ሰው ነው ባለ ትዳር ነው ኢቭን ልጅ አለው ግን 3 ሴቶችን አግቶ ትምህርት ቤት ከባስ ማለት ነው ከሚያመላልሳቸው 3 ሴቶችን ቤት ውስጥ አግቶ ኢማጂን ለ10 አመት ማለት እየደፈራቸው ሲያረግዙ እየረገጠ ልጃቸውን እያስወረደ ለ10 አመት በሰንሰለት አስሮ እያበላ ምን እያለ ማለት ነው እና ከዛ በኋላ ነው 11ኛው አመት ላይ እንግዲህ እግዚአብሔር ተረፍ ያላት ነፍስ ነውና አንዱ አማንዳ ቤሪ የምትባለው እንደ ድንገት ቤቱን ክፍት ትቶት ሄደ ከዛ በኋላ ሰው ጠራች ታሰረ ማለትና እሱም ታስሮ ፍርድ ቤት ሲጠየቅ እኔ ቪክቲም ነኝ ሞንስተር አይደለም የፖርን አዲክሽን አለብኝ ብሎ ተናግሯል ከዛ ከታሰረ ከአንድ ወር በኋላ ራሱን እስር ቤት ውስጥ ሰቅሎ ነው የተገኘው እና የፖርን አዲክሽን ይሄ ነው በቃ መዳረሻው መጨረሻ ራስ ማጥፋት ከራስ ጋር መጋጨት ነውና ይሄ ነው እንግዲህ አዲክሽን ሌቭሉ ካዡዋል ዩዘር ነው አይኔ ሌባ ላመሉ ነኝ ብሎ ሚዝናና ሰው ካለ መጨረሻው መዳረሻው ጡዘቱ ይሄ ነው አዲክትድ በጣም ከባድ ኢንፍሉዌንስ ነው ያለው በዚህ ተያይዞ ስለ ኔጋቲቭ ኢምፓክቱ ደግሞ እናሳ ለምሳሌ ሪሌሽንሺፕ ላይ አወር ፊውቸር ሜሪጅ ላይ ደግሞ የወደፊት ትዳራችን ላይ ሜንታል ሄልዛችን ላይ ከዛ ሶሳይቲያችን ላይ ከሶሳይቲ ጋር ባለን መግባባት አጠቃላይ ሰው ኢሞሽናል ኢምፓክቱ ኔጋቲቭ የሆኑ ነገሮች ምንድነው የሚያመጣው እኛ ሶሻል ላይ ወደፊት ሜሪጆቻችን ላይ ሪሌሽንሺፕ ላይ አሁን ያነሳዋቸው ነገሮች ላይ ያለው ኢምፓክት ደግሞ ብናነሳ ጥሩ ይመስለኛል ካሜራዎችን ብንጀምር መልካም ይመስለኛልና ያው በፖርኖግራፊ ሱስ የመጀመሪያው የመከራውን ገፈት የሚቀምሰው ግለሰቡ ነው በዛ ሱስ ውስጥ ያለ እና ያ ግለሰብ መጀመሪያ የሚጎዳው ክፍሉ አንጎሉ ነው እና የአንጎላችን የፊተኛው ክፍል ቅድም እንዳልኩት ፕሪፍሮንታል ኮርቴክስ ላይ ያለውን ግሬ ማተር መጠን ይቀንሳል የተጠና ጥናት ነው ጃማ የሚባል ሳይካትሪክ ግሩፕ አለ ጀርመን ውስጥና እነሱ ያጠኑት ጥናት ነውና አንድ ሰው በተለይ በአማካይ በሳምንት ከ11 ሰዓት በላይ ፖርኖግራፊ የሚያይ ከሆነ ግሬ ማተር አእምሮ ላይ ያለው ፕሪፍሮንታል ኮርቴክስ ላይ ያለው ግሬ ማተር መጠኑ እየቀነሰ ይመጣል በዚህ ምክንያት ለኮርቲካል ሃይፖፍሮንታሊቲ ይጋለጣል እና ሃይፖፍሮንታሊቲ ማለት የሚያስበው የሚያገናዝበው ፊተኛው የአእምሮአችን ክፍል የማሰብ አቅሙ እየተዳከመ እንዲመጣ ያደርጋል ማለት በዚህ ምክንያት በቃ ውሳኔ ላይ በጣም ደካማ የሆኑ ሰዎች ነው የሚሆኑት በደም ነፍስ ነው የሚመሩት እና እነ ቴድ በንዲ ማይችላላችሁ ገድሎ ሲደፍር ማለት ነው ውሳኔን ማዕከል በዚህ መልኩ ይጎዳል የመጀመሪያው ሃይፖፍሮንታሊቲ የሚባለው ነው ከዛ ሁለተኛው ቅድም ያልኩት ነው አንሂዶኒያ የሚባለው ነው እሱ ደግሞ ቬንትራል ስትሪያተም የሚባል ቦታ አለ የአእምሮአችን ይሄ ማዕከላዊ አንጎል ላይ ያለ ፕሌዠር ሆርሞን የሚለቀቅበት ዶፓሚን የሚለቀቅበት ማለት ነው ይሄ ቪቲኤ የሚባለው ቬንትራል ቴግመንታል ኤሪያ እና እሱ ላይ ያለውን የዶፓሚን ፍሰት ያዛባል በዚህ ምክንያት አእምሮአችን አጥር ያበጃል የዶፓሚን ሰርጁን አልችልም ምክንያቱም ናቹራል ስላልሆነ ማለት አንድ ዶክተር አለች ጅማ ዩኒቨርሲቲ አቢጊያ ጌቱ የምትባል እና ለመጻፉ ጉዳይ ኢንተርቪው ሳረጋት ጥሩ ገለጻ አርጋልኝ ነበር ልክ አሁን ዶፓሚን
የሚያስደስቱ ነገሮች ስናደርግ የምንወደውን ምግብ ስንበላ የምንወደውን ስፖርት ስንሰራ ልክ ቧንቧ በእጃችን ስንከፍት እንደሚለቀቀው ነው የሚለቀቀው ናቹራል በሆነ ወይ ማለት ነው። ግን በፖርኖግራፊ ሲሆን ልክ ቧንቧ መስመሩ ሲፈነዳ የሚወጣው አለ አይደል ፍሳሹ ልክ እንደዛ ነው። ስለዚህ በዛ ምክንያት የአእምሮአችን ፈንክሽን ቬንትራል ቱ ዶርሳል ሺፍት ያደርጋል። በዚህ ምክንያት አእምሮአችን ደስታን ማጣጣም የማይችል ይሆናል። ስለዚህ ኢሞሽናሊ ነምብ እንሆናለን ማለት ነው። ስለዚህ መጀመሪያ ሃይፖፍሮንታሊቲ ያመጣል፣ ኮርቲካል ሃይፖፍሮንታሊቲ የሚባለው ሁለተኛው ኢሞሽናሊ ነምብ ያደርገናል። ስሜታችን የደነደነ እንዲሆን መደሰትም ማዘንም የማንችል ሰዎች እንሆናለን ማለት ነው። ይሄ አእምሮ ላይ የሚያደርሰው ቀውስ በትንሹ ይሄ ነው። ከዛ ኢሞሽን ላይ ደግሞ በስሜት ደረጃ እንግዲህ አስቡት አንድ ሰው ኢሞሽናሊ ነምብ ከሆነ ያው ዲፕረስድ ይሆናል። እና አብዛኛው ፖርኖግራፊ ውስጥ ያለ ሰው በዲፕሬሽን ይጠቃል። እና ዲፕሬሽን ለፖርኖግራፊ እንደ መግቢያ በርም ነው ማለት አንድ ሰው ዲፕረስ ሲሆን ወደ ፖርኖግራፊ ሊሄድ ይችላል። እንደ መሰንበቻ ሰበብም ነው ማለት ፖርኖግራፊውን በማየቱ ምክንያት ያ ዲፕሬሽን ስለሚመጣበት ማለት። ስለዚህ ከዲፕሬሽኑ ለመውጣት ሲል ፖርን ያህል አሁንም ዲፕረስድ ይሆናል። ሳይክሊክ የሆነ ተፈጥሮ ይኖራል። ስለዚህ ዲፕሬሽን አለ፣ አንዛይቲ አለ፣ ውጥረት ስሜት ማለት ነው። በዛ ይጨነቃሉ። አንዳንዶቹ አንዛይቲው ከምን ጋር ይያዛል? ሴክሹዋል ፐርፎርማንስ አንዛይቲ ይባላል። ማለት በተለይ ባለትዳሮች በቃ ሚስቴን ልክ ፖርኖግራፊ ላይ እንደማየው ተውኔት ማስደሰት አልችልም ብለው ይፈራሉ። በዛ አንዛይቲ ይጠቃሉ። ሴክሹዋል ፐርፎርማንስ አንዛይቲ የሚባለው እሱ ነው። ስለዚህ ሪሌሽንሺፓችንም በዚህ መልኩ ይነካል ማለት ነው። ሶስተኛ አካላዊ ጉዳትም አለው። ከኢሞሽንም አልፎ ዲፕረስድ መሆን፣ አንዛይቲ መጠቃት፣ ሎንሊነስ የብቸኝነት አይዞሌትድ መሆን እነዚህ ነገሮች ብቻ ሳይሆን ደግሞ አካላዊ ጉዳትም አለው። አካላዊ ጉዳት የመጀመሪያው PIED የሚሉት ፓይድ የሚሉት ፖርን ኢንዲዩስድ ኢሬክታይል ዲስፈንክሽን በፖርኖግራፊ ሱስ ምክንያት የሚመጣ የብልት አለመቆም ችግር ማለት ነው። እዚህ እሱ ይመጣል። በዚህ ምክንያት በወሲብ አለመጣጣም ይኖራል። ትዳር በፍቺ ይደመደማል ማለት ነው። አንደኛው እሱ ነው። ሌላው አኖርጋዝሚያ ይባላል። ኦርጋዝም ላይ መድረስ አለመቻል በአማርኛው ተፍጽምተ ሩካቤ የሚሉት ማለት እዛ ላይ መድረስ አለመቻል፣ በወሲብ መደሰት አለመቻል እሱም አደጋ አለው። ፕሪማቹር ኢጃኩሌሽን፣ ዲሌይድ ኢጃኩሌሽን ይሄ ቀድሞ የዘር ፈሳሽ መፍሰስ ወይም ዘግይቶ መፍሰስ ለዚህም ያጋልጣል። እንግዲህ አካላዊ ጉዳቱ በትንሹ ነው። ከዛ በኋላ ወደ ሪሌሽንሺፕ ስንመጣ ኢንቲሜሲን ይቀንሳል። ሬዲዩስድ ኢንቲሜሲ ምክንያቱም ተውኔት ነው ፖርኖግራፊ ላይ የሚታየው ነገር ማለት። ስለዚህ ያ ተውኔት ሲሆን ባልና ሚስት ወሲብ እውነተኛ ህብረት የሚፈጠርበት ሳይሆን በቃ የተለያየ ሴክስ ፖዚሽን የሚሞከርበት ላብራቶሪ እንደሆነ አድርገው ነው የሚያስቡት። ስለዚህ በዛ ምክንያት ኢንቲሜሲያቸው ይቀንሳል። ሪል አይሆንም ማለት ነው። በመካከላቸው ያለው ግንኙነት ሰውየው ከፌሷ ጋር ሳይሆን ከቦዲው ጋር ሪሌሽን እንዲኖር ያደርጋልና ያ ደግሞ በጣም አስፈሪ ነው። ስለዚህ ኢንቲሜሲ ይቀንሳል። ከዛ ኮንፍሊክት ደግሞ እንዲጨምር ያደርጋል። ምክንያቱም ሴክሹዋል ፐርፎርማንስ አንዛይቲ ያጠቃዋል። ስለዚህ ልክ ፖርኖግራፊ ላይ እንዳለው መቆየትም አይችልም። የነሱ በመድኃኒትም ነው ደግሞ በኤዲቲንግም ጭምር ነው። ለረጅም ሰዓት ነው የሚቀረጸው እና እንደዛ ኤክስፔክት አድርጎ ስለሚገባ ከሪያሊቲ የተፋታ ስለሚሆን ኮንፍሊክት ይጨምራል ማለት ነው። ግጭት ይኖራል። ከዚህ የመጨረሻው ፍቺና ውስልትና ኢንፊደሊቲ ይፈጠራል ማለት ነው። ስለዚህ OGS ይመስለኛል ወይም OBS ከሁለት አንዱና አንድ ሲንጋፖራዊ ፓስተር ትዳሩን እንዴት እንዳጣ በፖርን ለ40 ዓመት ሱሰኛ ነበር የፖርን እና በዛ በፖርን አዲክሽን ምክንያት ትዳሩ እንዴት እንዳጣና በፖርን አዲክሽን እያለ ስለ ትዳሩ የሚያስበውን አመለካከት ሲገልጽ ምን ብሏል? በእጄ ላይ ያደረኩት ቀለበት በአንገቴ ላይ እንዳሰርኩት ሰንሰለት ነበር የሚሰማኝ። የሆነ እንደታሰረ ነው ፊልም ያደርግ የነበረውና ሌላ ፕሮስቲቲዩቶች ጋር እንደሚሄድ ራሱን በሴክስ ለማስደሰት ማለት ነው። ያም ሆኖ ግን ልጆቹና ሚስቱ እንዳሳጣው እያዘነ ሲናገር አለ ምስክርነት። እና ምን ልላችሁ ነው ፍቺ ነው በቃ መደምደሚያው ይሄ ነው። ከፍቺም ግን ይዘላል ወደ ውስልትና ይሄዳልና ሌላም ጋብቻ መመስረት ያመጣል እና ሪሌሽንሺፓችን በዚህ መልኩ ይነካል። ከዛ ማህበረሰባችንን ስናይ ማህበራዊ ሴሰኝነት ይነግሳል። አስገድዶ መድፈር ኖርማል ይሆናል። አሁን በተለይ ከኮሮና በኋላ አስተውላችሁት ከሆነ በጣም ያስገድዶ መድፈር ዜናዎች በጣም እየበረከቱ ነው እና ደግሞ በቅርብ ሰው ነው፣ በቤተሰብ አባል፣ በአባት፣ በወንድም ነው የሚደፈሩትና ይሄ የፖርኖግራፊ ተጽዕኖ ነው። ማህበራዊ ሴሰኝነት እንዲነግስ ያደርጋል። ሴቶችን ከሰብአዊ የክብር መደባቸው ያወርዳል፣ እንደ ሰው እንዲታዩ አያደርግም እና ወንዶችን ደግሞ ወንድነታቸውን ይሰልባል ማለት ነው። ኢማስኪሌት ያደርጋል አለ ወንድነታቸው ያተፈጥሮ አለ፣ ግን በሴክስ ምክንያት ኢነርጂያቸው እንዲባክን ያደርጋል እና በጣም አእምሮ ነው የሚቆጣጠረው ፖርን ባይዘው ቀኑን ሙሉ ስለሱ እንድናስብ ነው የሚያደርገን። እስክናየው ድረስ ጉጉት ይፈጠራል። ካየነው በኋላ ደግሞ በጸጸት በቁጭትና ራስን በመጥላት ስሜት ውስጥ ነው ምን ቆየው እና እንደዚህ አይነት ቀውስ ያደርሳል። እንደ ሀገር ደግሞ ስንይ ቅድም ያልኩትን አምራች ዜጋ እንዲቀንስ ያደርጋል። ከዛ በኋላ ደግሞ
በብዙ ጊዜ ሰው የሚጠብቀው ያው የመንደር ዱርዬ ይሄ ድንጋይ የሚያሞቅ ሰው ብቻ ፖርን አዲክትድ የሚሆን ይመስላል። ግን ፕሮፌሽናል የሆኑ ትልልቅ ሙያ ያላቸው ዶክተሮች፣ ጠበቃዎች፣ ኢቨን የቸርች ፓስተሮች ሳይቀር አሜሪካ ላይ ባርና ግሩፕ የሚባል ቅድም አላነሳሁትም 50,000 በላይ ፓስተር ነው ያገኙ አዲክትድ የሆኑ ፖርን ማለት ነው። ማንም ኤክስፔክት አያደርግም። ግን ፖርኖግራፊ አዲክሽን የማይነካው የማህበረሰብ ክፍል የለም እና ዶክተር ስዩም አንቶኒዮስ እንደውም ጥሩ ጥያቄ ነው ያነሱት። ምን ብለዋል? በዚህ ዘመን መጠየቅ ያለብን ፖርኖግራፊ ያየ ማን ነው ሳይሆን ያላየ ማን ነው ብለው። ያልተነካካ የለም እና በዚህ ልክ ነው እንግዲህ ሀገርንም ጭምር የሚያምሰው ዓለም አቀፋዊ ቀውስም እያደረሰ ነው እንደምታዩት ማለት ነው። በዲፕ ፌክ ፖርኖግራፊ እየተሰራ አሁን ቅርብ ጊዜ ቴይለር ስዊፍት የምትባል አሜሪካ ታቀንቃኛለች እና በዲፕ ፌክ በኤአይ ፊቷን ብቻ ወስደው ወደ ፖርን ቀይሮት ማለት ነው። ያን ምስል ወደ ፖርን ቀይሮት ክስ ከሳ ነበር ትዊተር እና በ19 ሰዓት ብቻ 45 ሚሊዮን ሰው ነው ያየው። ምን ያህል ተፈላጊ እንደሆነ ያሳያል። እና ኦንሊ ፋን የሚባል ደግሞ ድርጅት አለ። አሁን ቀጥታ ፖርን ክሬት የሚያደርጉት ኮንተንት ክሬተሮቹ ከፋኖቻቸው ጋር ከደጋፊዎቻቸው ጋር የሚገናኙበት ፕላትፎርም ማለት ነው። እና አንዲት የ18 ዓመት ልጅ ባድ ቤቢ ኒክኔሟ ነው እና ዳንኤሊ የምትባል ናት እና እሷ የኦንሊ ፋን አካውንት ኦንሊ ፋንስ አካውንት በከፈተች በ6 ሰዓት ውስጥ $1 ሚሊዮን በላይ ሰራው በላይ ይፋረገች ኢንስታግራም ላይ ለቀቀች። ከዛ እንዳለ አዳጊ ወጣት ቲኔጀሮች በቃ ትምህርት ለምን እስኪሉ ድረስ ማለት ነው። ስለዚህ 18 ዓመት እስኪሞላቸው በጉጉት እየጠበቁ ነው። ለምን ተመረው ይሄንን ገንዘብ ማግኘት ስለማይችሉ ገላቸውን ሽጠው ይሄን ገንዘብ ለማግኘት ማለት ነው። ትውልድን በቃ ይሄ ነውርን ኖርማል ምንለው ቃል አለ አይደል? እኔ እዛ ላይ ቀይሬ ነውር ማል አርገው ኖርማልን ነውርን ነው ኖርማል ያደርጉብን። ስለዚህ ነውርን ኖርማል ማድረግ ነው ትልቁ ዓላማና ይሄ ነው እንግዲህ ፖርኖግራፊ የሚያደርሰው ጉዳት። እዚህ ሞራል ውድቀት ያመጣል፣ በቤተ ክርስቲያን ውስጥ ቅድስና ህይወት ጉለት ያመጣል። ያ ደግሞ የአገልጋዮችን ውድቀትና ውርደት እያመጣ ነው እንደምንሰማው ማለት ነው። በጣም በጣም ነው የሚገርመው። ይሄን ሁሉ ኢምፓክት ያመጣል። ግን ብዙ ጊዜ ደግሞ የምንሰማው ምንድነው ሰዎች የፖርኖግራፊን ጉዳት ያውቃሉ፣ ግን ኪዩት ለማድረግ በጣም ሲቸገሩ እናያለን። እና ይሄ ለምን እንደሆነ ብናወራ ደስ ይለኛል። ብዙ ሰው ኤክስፕረስ ያደርጋል ጉዳቱንም ጎግል ቢያደርግ ብዙ ይዘረዝርለታል። መውጣትም ደግሞ በጣም ይፈልጋል። ቅድም ስትል እንደነበረው ቪዲዮን ካዩ በኋላ ያለው ጸጸት ራሱ በጣም ከባድ እንደሆነ ብዙ ሪሰርች ያወራል። እና ለምንድን ነው ከባድ የሆነው? እና ደግሞ የማገርሸቱንም ምክንያት በደንብ ብናወራ ደስ ይለኛል። ቅድም ትንሽ ነካክተው ነበር። ሰው ይህንን ጉዳት እያወቀ ይህን ሁሉ የዘረዘርካቸውን ጉዳት እያወቀ ለምንድን ነው የሚከብደው ከፖርኖግራፊ አዲክሽን መውጣት? እውነት ለመናገር ያው ፖርኖግራፊ ቅድም እንዳልኩት ሳይክሊክ ኔቸር ነው ያለው ማለት ዑደታዊ ተፈጥሮ አለው እና ለዛ 3 ምክንያቶች አሉ። የመጀመሪያው ኩሊጅ ኢፌክት የሚባለው ነው እና ወይም ደግሞ በአማርኛ የወረተኝነት አባዜ ተብሎ የተተረጎመው ማለት ነው። እና ኩሊጅ ኢፌክት ያው ኩሊጅ የሚለው ስያሜ የመጣው 30ኛው የአሜሪካ ፕሬዚዳንት የነበረው ካልቪን ኩሊጅ ከሚባለው ሰው ነውና ታሪኩ ምንድነው ትንሽ ስለሚያዝናና ላጋራችሁና ኩሊጅ ከባለቤቱ ጋር የፖልትሪ ፋርም የዶሮ የሚረባበት እዛ ውስጥ ገብተው እየጎበኙ ነበርና የኩሊጅ ሚስት እንግዲህ እዛ ለሚያስጎበኛ ሰው እያየች ነው እየታዘበች ነውና አንድ ዶሮ ታያለች፣ አንድ ወንድ ዶሮና እሱ ያለማቋረጥ ነው እንግዲህ ሴክስ እያደረገ ነበር ከተለያዩ ዶሮዎች ጋርና ኮንፊውዝድ ሆና ጠርታው ትጠይቀዋለች እና ቀኑን ሙሉ ነው እንደዚህ በቃ ውሎ ይሄ ነው አለች። አዎ ይሄ ነው። ከዛ ጠራልኝ ባሌን አለች። ከዛ ተጠራ ካልቪን ማለት ነው ኩሊጅ። ከዛ ከተመሳሳይ ሴት ጋር ነው አለ። አይ ከተለያዩ ሴቶች ጋር ነው ሲል አይ ይሄን ደግሞ ለሚስቴ ንገርልኝ አለውና ከዚህ ተነስቶ ነው በቃ ወረተኝነት አባዜ የሚለው። ስለዚህ ፖርኖግራፊ አንደኛ በዚህ ቅርቃር ውስጥ እንዲገባ ያደርገው ኖቨል መሆኑ ነው። ሁሌ አዲስ ነው፣ ያልተለመዱ ትዕይንቶች ነው የሚመጣውና በየጊዜው በቃ ፐርቨርትድ እየሆነ ዲስቶርት እያደረጉ ይሄ ኖርማል የተለመደው የወሲብ ትዕይንት አይደለም የሚታየው። ከዛ በጣም ወጣ ያለ ያልተለመደ በጣም ኢቭን ይሄ ሳዶ ማሶኪስቲክ የሚባል አለ ማለት ሳዲዝም እና ማሶኪዝም አንድ ላይ ሆኖ ሰዎች ሳዲዝም የሚባለው ራስን ማነው ሌሎችን በማሰቃየት ወሲባዊ እርካታ ማግኘት ሌላ ሰውን በማሰቃየት ማለት ነው። ማሶኪዝም የሚባለው ደግሞ ራስን በማሰቃየት በመቆራረጥ ሊሆን ይችላል፣ ደም በማፍሰስ ወሲባዊ እርካታ። እንደዚህ አይነት ቪዲዮዎች ጭምር እየተካተቱና ኖቨል ነው ያልተለመደ ነው። ስለዚህ ያ በራሱ በዛው ስለመቀጠል ምክንያት ነው ኖቨሊቲው ማለት ነው። ሁለተኛው ኒውሮፕላስቲሲቲ ነው፣ የአንጎል ቅርጽ ይቀያየራልና ፖርኖግራፊ ካየን በኋላ አንጎላችን እንደ በፊት መሆን አይችልም፣ ይቀየራል። ኒውራል ፓዝዌይ ይቀየራልና ዴልታ ፎስቢ የሚባል ኬሚካል አለ። እሱ ነው እንግዲህ መንገዱን የሚያበጀው ማለት ነውና
ልክ ፖርኖግራፊን ስናይ በአእምሯችን ውስጥ ኒውራል ፓዝዌይ አለ። ስለዚህ ልክ ያ ኒውራል ፓዝዌይ መንገድ ነው ዶፓሚን የሚመጣበት ነው። ስለዚህ ደስታ የሚያስገኝ ተግባር እንደሆነ አእምሯችን ፖርኖግራፊ ማየት ካወቀ ያን ነገር የመደጋገም ዝንባሌ ይኖራል። ስለዚህ ለዛ ነው ፖርኖግራፊ ሱስ ለመዳን ራሱ ቢያንስ መጽሐፉ ላይ እንደተጠቀሰው ማለት ነው በትንሹ 18 ወር ይፈልጋል። 1 ዓመት ከ6 ወር ማለት ሪዋየር ለማድረግ ብሬኑ በትንሽ ወራት ለውጥ ሊታይ ይችላል። 3 ወር 4 ወር 2 ወርም ጭምር ድረስ ቶሎ ሪከቨር የሚያደርጉ ሰዎች አሉ። ግን ከስጋት ቀጠናው ማለት ከሪላፕስ ዞን ወጥተው በትክክል ኑሯቸውን ለመምራት ግን ሚኒመም 18 መንዝ ይፈልጋል። እኔ ዶክተር ፓትሪክ ካርኔስ ነው የጻፈው መጽሐፉ ላይ ማለት ነው። አጥንቶ በስነ ስርዓት አጥንቶ የደረሰበት ነገር ነው። እና ሪላፕስ ያደርጋል። ሪላፕስ የሚያደርግበት ምክንያቱም በኋላ አነሳለሁ። እና ሁለተኛው ምክንያት ኒውሮፕላስቲሲቲ ነው፣ አንጎላችን ስለሚቀየር። እና ኒውሮፕላስቲሲቲ 2 አይነት ነው ያለው፣ ፈንክሽናልና ስትራክቸራል። በቅርጽም ይቀየራል፣ በተግባርም ይቀየራል ማለት አንጎላችን። ፖርኖግራፊን ስናይ እንደ እጽ ነው። እና ካምብሪጅ ዩኒቨርሲቲ የተጠና ጥናት ነበረ። ዶክተር ቫለሪ ቮን የምትባል እሷ ጥናት አድርጋ ምንድን ነው የደረሰችው? ፖርኖግራፊ ስናይ ንቁ የሚሆነው የአእምሯችን ክፍል ልክ አደንዛዥ ስንጠቀም ንቁ የሚሆኑት የአእምሯችን ክፍል ጋር ተመሳሳይ ነው። ስለዚህ እንደ አደንዛዥ ሱሰኛ ያደርገናል። ደግሞ የሚያደርሰው ጉዳትም ከነሱ የከፋ ነው። ከሄሮይንም ከኮካይንም ሌላም ጥቀሱ፣ ከነሱ የከፋ ነው የሚያደርሰው ጉዳት ማለት። ስለዚህ በዛ ምክንያት ነው እንግዲህ አእምሯችን ቅርጹም ድጋሚ ፈንክሽኑም ስለሚቀየር ነው በዛ ውስጥ የምንቆየው። ሶስተኛው ግን ብዙ የማይነሳ የነፍስ ትስስር ነው። ሶል ታይም የሚባለው ኮንሰፕት ነው። እሱ ስውር ሰንሰለት ነው እና ይሄ መንፈሳዊ ተጽዕኖ ነው። ስለዚህ ከፖርን ጋር ትስስር እንድንፈጠር ያደርጋል። ያው ነፍስ በእኛ በምናውቃት እንኳን በትንሹ ስንተረጉመው የእውቀት የፈቃድና የስሜት ማዕከል የሆነች የእኛነታችን ክፍል ናት እና ስሜታችን፣ እውቀታችን እና ፈቃዳችን ከፖርን ጋር ሲተሳሰር ማለት ነው የነፍስ ትስስር የምንለው እና ያንን የነፍስ ትስስር መስበር ከተቻለ ከፖርኖግራፊ ሱስ ለመላቀቅ አንድ እርምጃ ሄደን ማለት አንድ ስቴፕ ሄደን ማለት እና 3 ምክንያቶች ናቸው ባጭሩ ስጠቀልለው። የመጀመሪያው ኖቨል መሆኑ ነው፣ ሁሌ አዲስ ሁሌ አይለመድ መሆኑ ነው ውደቱን የሚያስቀጥለው። ሁለተኛ የአንጎላችን ቅርጽ ስለሚቀየር ነው። ሶስተኛ ደግሞ በመንፈሳዊያን ስናየው የነፍስ ትስስር ስላለ ነው። ያ እስቲ መውጫው መንገዱን ደግሞ ብናነሳ በተለይ ፕራክቲካል ብናረገውና አንተ እዚህ ነገር ውስጥ ነው ያለፍከው፣ ብዙ ሰው ካውንስል አድርጋል። በኢትዮጵያ ኮንቴክስት እናንሳውና ሜካኒዝሞቹ ምንድን ናቸው? አንድ ሰው እዚህ ነገር ስትራግል እያደረገ ያለ ሰው በማስተርቤሽንም በፖርኖግራፊም በእነዚህ በሁለቱ ነገሮች ላይ እየታገለ ያለ ሰው፣ አንተ የሚያጋጠመ ነፃ የወጣ ሰው እንደ ክርስቲያንም ደግሞ ምንድን ነው ሜካኒዝሙ? ሳይኮሎጂካሊም ያለውን ድጋፍ ምንድን ነው ማድረግ ያለበት? አንድ ሰው እዚህ ነገር ውስጥ ያለ ሰው መውጣት የሚፈልግ ሰው የሚለውን ነገር ደግሞ ብናነሳ አውስ ወሳኙ ፓርት ነውና መንፈሳዊ መፍትሄዎች መጽሐፉ ላይ እንደጠቀስኩት 5 ማዎች አሉ በቀላሉ ለመያዝ እንዲመች ማለት ነው። የመጀመሪያው መንቃት ነው። መንቃትን ከ3 አንግል ማየት እንችላለን። ያው በእውቀት ነው የምንነቃው፣ ግን ከ3 አንግል ማየት እንችላለን። አንደኛ የማንን የሚለውን ማወቅ ነው፣ የባለቤትነት ጥያቄ ነው መጀመሪያው። ሁለተኛው ማንን የሚለው ጥያቄ ነው፣ የማንነት ጥያቄ ነው። ሶስተኛው ደግሞ ከማን ጋር ነው የምንዋጋው፣ ጠላትን የመለየት ጥያቄ ማለት ነው። ከመጀመሪያው የማንን የሚለውን ጥያቄ ማወቅ አለብን፣ ባለቤትነት እና ይሄ ወሲብም የተፈጠረው ለእግዚአብሔር ክብር ነው ብለናል። ቆላስይስ 2 ላይ እንዳለው ሁሉ በእርሱና ለእርሱ ነው የተፈጠረው። ስለዚህ ወሲብ ፍላጎታችንም የተፈጠረው በእርሱ ነው፣ የተፈጠረውም ደግሞ ለእርሱ ክብር ነው። ስለዚህ ባለቤትነት እኛ አይደለንም፣ የሴክሹዋል ዲዛይራችን ኦነር እኛ አይደለንም። ስለዚህ ትግሉም የኛ አይደለም። እሱን መጀመሪያ ማወቅ አለብን እና መጽሐፉ ላይ የተጠቀሰ ጥሩ ምሳሌ ያለ እሱን ላንሳና አንድ ሰው ቤት ይገነባና ወደ 10 ክፍሎች ያሉት ሰፋ ያለ ቤት ይገነባና ጌታ አብሮት እንዲኖር ይጋብዘዋል። ከዛ በኋላ ለጌታ 1 ቁልፍ ይሰጥና እሱ 9ኛው ላይ ከተደላድሎ ለመኖር ይወስናል። ከዛ ሴጣን እየመጣ ይረብሻል፣ ያንኳኳልና እንዴ ጌታ አንተ ከኔ ጋር ሆነ እንዴት ቤት ይረብሻል? አይ ልጄ ቤቱ የኔ አይደለም ይሏል። እሺ ይለና 2 ቁልፍ ይጨምራል፣ 8ን ይዛል። አሁንም አጅሩ ይመጣል፣ ይረብሻል። 3 4 እያለ 9ኙንም ሰጠና 1 ብቻ ራሱ ጋር አስቀረ ማለት ነው ቁልፍ። ከዛ በኋላ አሁንም መጥቶ ያንኳኳል። አሁን በጣም በግራ መጋባት ስሜት ተወጥቶ ጌታ ሆይ ሁሉንም ቁልፍ ሰጠው፣ 1 ብቻ ነው እኔ ጋር ያለው፣ ለምንድን ነው አሁንም ቤቴ የሚረበሸው ሲለው አሁንም ቤቱ የኔ አይደለም ይሏል። መጨረሻ ላይ 10ሩንም ቁልፍ ይሰጠዋል። ከዛ ጌታ 1 ቁልፍ ይሰጠውና ሰውዬው ይተኛል ማለት ነው። ከዛ ሲንኳኳ ጌታ ሄዶ በሩን ሲከፍት ይቅርታ ያንተ ቤት እንደሆነ አላወቅኩም ብሎ ሴጣን ሄደ ይላል ታሪኩ ላይና ልክ እንደዛ ነው። በቃ እኛን ስትራግል እያደረግን ያለ ነው አዚፍ የኛ እንደሆነ ማለት ነው። ስለዚህ የኛ አይደለንም፣ በክርስቶስ ደም የተገዛን የክርስቶስ ቤተ መቅደሶች ነው። ስለዚህ ያንን ከማወቅ ነው የሚጀምረው። መንቃት አለበት የሚባለው እና ከድል ነው
መዋጋት ያለብን ለድል ሳይሆን መነሻችን ድል ነው መሆን ያለበት። ነፃ ለመውጣት ሳይሆን ነፃነታችን ለማስጠበቅ ነው የምንዋጋው። ስለዚህ ያንን መጀመሪያ ማወቅ አለብን። ሁለተኛው ማንነታችን ማወቅ አለብን። በክርስቶስ ኢየሱስ ማንን ምን ተደርገናል? እግዚአብሔር ቤተ መቅደስ ነን ብያለው። ቅዱስ ሕዝብ ነን፣ የንጉሥ ካህናት ነን፣ የተወደድን ውድ ሕዝቦች ነን እና ያንን ማወቅ ያስፈልጋል። አለበዛ ማንነታችን ካላወቅን በማንነታችን ልክ እንዳንመላለስ እንሆናል። ልክ ይሄ በቀጭን ገመድ ሕፃን እያለ የታሰረው ዝሆን ድጋሚ ከዶሮች ጋር ያደገው ንስር ታሪክ እንደሚያሳየው ማለት ነው። ማንነትን አለማወቅ በማንነት ልክ ላለመመላለስ ትልቅ እንቅፋት ነው። ስለዚህ ስንነቃ ከዚህ አንጻር ነው የማንን የሚለውን ማወቅ አለብን፣ ባለቤትነት ጥያቄ። ከዛ ደግሞ ማንን በክርስቶስ ኢየሱስ የሚለውን ማወቅ አለብን። ሶስተኛው ደግሞ የጠላታችን ማንነት ማወቅ ነው እና የሰይጣን ማንነት እንግዲህ በጣም ብዙ ነው መጽሐፍ ቅዱሳችን ላይ የሚጠቅሰው። ግን ከፖርን አንጻር 4 ማየት እንችላለን። አንደኛ አታላይነቱ በጣም በቃ ሰይጣን የተዋጣለት ስልቱ እሱ ነው። በጦር ሳይሆን በንግግር ነው ትጥቅ የሚያስፈታው ማለት ነው እና በጣም ብዙ ዲሰፕሽኖች አሉ፣ ማታለያዎች አሉ እና ሰይጣን ኢቭን ኤደን ገነት ውስጥ ሔዋንን ያሳታት በዘንዶነት የመዋጥ ኃይሉ ሳይሆን በእባብነት የማታለል ተንኮሉ ነው። ስለዚህ ዲሲቭ ነው ያደረጋት። ስለዚህ አሁንም ፖርኖግራፊ ውስጥ እንዲቆዩ የሚያደርጋቸው ምንድነው? ቅድም ያልኳችሁ ማለት ደስታ ሰጣለሁ፣ ሪሊፍ ታገኛላችሁ እያለ ነው እንግዲህ። ወይ ደግሞ አንተ ወርዝለስ ነህ፣ ዋጋ ቢስ ነህ፣ ስለዚህ አየህ አላየህ ለውጥ የለውም፣ ስለዚህ ቀጥል ጎን እያለ የሚያበረታታው እሱ ነው። ስለዚህ ሁሌም ቢሆን ኃጢአት ላይ በእጅ ጥምዘዛ አይደለም የምንገባው፣ በማባበል ቃል ነው። እግዚአብሔር ይፈትናል፣ ሰይጣን ይፈታተናል ይባላል። ሰይጣን ቴምት ነው የሚያደርገው። ስለዚህ ቴምት ያደርገናል በደካማ ጎናችን ማለት ነው። ስለዚህ ያንን መንቃት ያስፈልጋል አታላይነቱ እና ሰይጣን ልክ በአታላይነቱ በኃጢአት ድንገተኛ ወጥመድ ከያዘን በኋላ ደግሞ ኃጢአት ውስጥ የሚያሰነብተን በከሳሽነቱ ራሱ አባብሎ ያሰራል። ከዛ ደግሞ ራሱ ይከሳል መልሶ ማለት። አንተ እግዚአብሔር ፊት መቆም አይገባህም ንስሐ ሊገባ ሲያስብ ማለት ነው። ስለዚህ ኃጢአት ሲሰራ ያልነበረው የመሸማቀቅ ስሜት ልክ ንስሐ ሊገባ ሲል ከተፍ ይላል ማለት እና ኃጢአት መስራት ነው የሚያሸማቀቀው፣ ንስሐ መግባት አይደለም። እና እሱን ማወቅም አለብን። ሰይጣን ተከሳሹ ከሳሽ ነው። ተስፋ የለሹ ተስፋ አስቆራጭ ነው። ሰይጣን ተስፋ የለውም እና አንዱ እንደውም በጣም መሮት ምን አለ ስለ ትላንት ህይወቱ እያስታወሰው ሲያሰቃየው ማለት ነው። በቃ አንተ እኮ እንደዚህ አይነት ሰው ነው እያለ አንተም ከገነት ተባረሃል ትናንትን ላስታውስ እንዲብሉ መልስ ሰጥተላ እና የሰይጣን በቃ ታርጌቱ ያ ነው። ሰይጣን መክሰስ ነው ስራው። በቃ በኃጢአት ድንገተኛ ወጥመድ ከተያዘን በኋላ በበደለኝነት ግዞት ውስጥ ታስረን እንድንኖር ማለት። ግን አታላይነቱንም አሸንፎ ከሳሽነቱንም ረቶ የመጣን ሰው ደግሞ በስርቆሽ ጮሌነቱ ነው የሚመጣው። ስለዚህ ፍቅርን ይነጥቅና ፍትወትን ያስታቅፋል፣ ቅድስናን ነጥቆ ርኩሰትን ያስታቅፋል፣ እውነትን ነጥቆ ሐሰትን ያስታቅፋልና እየቀያየረና ሌባ ማለት መንትፎ ያጅ ብቻ አይደለም ወስዶ ቀያሪም ጭምር ስለሆነ ስለዚህ ሌባም ጭምር ነው እና አንዳንዴ ጤናም የሆነ ሐሳብ እያሰብን ቁጭ ብለን አውት ኦፍ ኖዌር መጥፎ ሐሳብ ሊመጣ ይችላል እና ያንን በእኛ ውስጥ እንግዲህ እግዚአብሔር ቃል የሚኖረውን ሚና አራተኛው ላይ ያነሳሉና ያንን መንቃት አለብን። ሁሌም አእምሮአችን ላይ የመጣ መጥፎ ሐሳብ ማለት እኛ ሐሳብ ነው ማለት አይደለም። አእምሮአችን ባትል ፊልድ ስለሆነ ኮንሺየስ መሆን አለብን ጠላታችን የሚሰራውን ስራ ለማወቅ ማለት። ከዛ በኋላ ሰይጣን አታለለ፣ ከሰሰ፣ በሌባነቱ ተገለጠ፣ መጨረሻ ላይ በአውዳሚነቱ ነው የመጣው። ስለዚህ ሲያወድም ቅድም እንግዲህ ያስቡት እግዚአብሔር በትዳር ውስጥ እንዲደሰት የፈጠረለትን ወሲብ መደሰት የማይችል ሆኖ ኢሬክታይል ዲስፈንክሽን ያለበት ሆኖ ስሜት የለሽ ሆኖ እንዲሆን ያደርጋልና ሴቷንም ፍሪጂዲቲ ያጠቃታል፣ ወሲብ የቀዘቀዘች ያደርጋታል፣ ወንዱን ደግሞ ኢሬክታይል ዲስፈንክሽን እንዲሆን እና ይሄ ነው ማውደም። እግዚአብሔር የሰራውን ተቋም ማውደም ነው። ስለዚህ ይሄንን ከነቃን ሁለተኛው መሸሽ ነው እና መሸሽ ሲባል ማንኛውም አደጋ ሊያደርስ ከሚችል ነገር ለማምለጥ የምንሰጠው ደመነፍሳዊ ምላሽ ነው እና በዝሙት ላይ ሲሆን ደግሞ በጣም ወሳኝ ነው። ዝሙት አደገኛነቱ ምንድነው? ኃይለኛውን መስፍን ሶምሶንን የጣለ ልበ እግዚአብሔር የተባለውን ዳዊትን እና ስመ ገናናውን ጠቢብ ንጉሥ ሰለሞን የጣለ አደገኛ ጠላት ነው ዝሙት። ዝሙት በወንድነት ሆነ የተጋጥመን የምናሸንፈው ጠላት አይደለም፣ በመሸሽ ብቻ ነው የምናመልጠው። ስለዚህ ሽሽ እንጂ ተሻሽ አልተባለም ብሏልና መሸሽ ነው ያለብን ብቸኛው አማራጭ። ስለዚህ ከነቃን ማንነታችን ካወቅን እኛ በራሳችን ደካማ እንደሆነን ካወቅን ይሄ በጣም ሊሰመርበት ይገባልና ብዙ ጊዜ ሰው የሚወድቀው እርግጠኛ በሆነበት ነገር ነው፣ እንደማይወድቅ እርግጠኛ በሆነበት ነገር። ጴጥሮስ ከሁሉም ደቀ መዛሙርት እኔ አልክድም ብሎ እርግጠኛ ሆነ፣ ቀድሞ የካደው እሱ ነው። ስለዚህ እኔ ፖርን አዲክሽን አይኖርብኝም፣ እኔ ጠንካራ ነኝ፣ እኔ ከዚህ ኢሚዩን ነኝ የሚል ከሆነ የመጀመሪያው ታርጌትድ የሚሆነው እሱ ነው። ስለዚህ እኔ ደካማ ነኝ። እንኳን ፖርን ፈልገው ነው የሚመጣው በዚህ ዘመን ቅድም እንዳነሳ ነው ስታት ማለት። ስለዚህ መሸሽ ያስፈልጋል ማለት ነው። ውሏችንን በጣም በጥንቃቄ መቃኘት አለብንና ሽሽቱ የመጀመሪያው ሽሽት ግን ንስሐ ነው።
ንስሐ በቃ የመማፀኛ ከተማ መግቢያ በር ነው ለኛ። እዚህ ከጨካኙ የሰይጣን መዳፍ ወደ ሚወደን አምላክ ወደ እግዚአብሔር እቅፍ የምንሮጥበት ነው። ስለዚህ ንስሐ ቀጠሮ የሚሰጥበት ጉዳይ አይደለም። ንስሐ የህይወት ሳሙና ነው። በቃ ህይወትን ከእግዚአብሔር ጋር ያለን ህብረት የምናድስበት ነው። ስለዚህ ንስሐ መግባት ለነገ ተብሎ ቀጠሮ የሚሰጠው አይደለም። አንድ ሰው ሲታመም አይ ልሞት ስል መድኃኒት ወስዳለሁ እንደማይለው ማለት ነው። በቃ በጣም ልዳከምና ልሞት ስል ወስዳለሁ አይልም። ልክ እንደዛው አንድ ሰው ኃጢአት ከሰራ በፖርኖግራፊ ውስጥ ካለ ቀጠሮ መስጠት የለበትም። ወዲያው ንስሐ መግባት አለበት። አይንን በጨዋጥ ወይ መምጣት ድፍረት አይደለም። መጽሐፍ ቅዱስ ያንን አይልም። ዕብራውያን 4:12 ለዛ ነው እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ያለው ለዛ ነው። ስለዚህ ምሕረትን እንድንቀበል ምሕረትን ከእግዚአብሔር እንድንቀበልና ደግሞ ስለማንችል የሚያስፈልገን ጊዜ ያለ ጸጋ በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ ነው። ስለዚህ በመቅረብ ነው መሸሽ ምንችለው። ስለዚህ ያ በጣም ወሳኝ ነው። ንስሐ ወሳኝ ነው። ከዛ የነፍስ ትስር መስበር ነው። እሱ ደግሞ የነፍስ ትስርን እንዴት ነው? ከፖርን አንዳንዱ ኢቭን ዌብሳይት ያውቃል። ባይዘው ዌብሳይት ጀምር እያንዳንዱን ዌብሳይት ያውቃል። የተዋናይ ስም ያውቃል እና ከነሱም ጋር ተሳስሯል ማለት ነው። ስለዚህ ያንን መስበር አለበት እና የአርነት ጸሎት አለ እዛ ላይ ምን ብሎ እንደሚጸልይ ማለት ነውና በአብ በወልድ በመንፈስ ቅዱስ ስም በእኔና በገሊት በምትባል ፖርን ስታር ወይ ከዚህ ዌብሳይት ጋር ያለኝን ለእግዚአብሔር ሐሳብ ያለውን የነፍስ ትስር እሰብራለሁ። ይህንን ደግሞ ተጠቅሞ ያው ሰይጣን እኛ እግዚአብሔር ቤት ነን አይደል? ቤተ መቅደሱ ነን። ሰይጣን የሱ ቤቶች ባንሆንም ግን ገብቶ ደግሞ ሌባም ስለሆነ አመነቃቅሮ ሁሉ ነገር አበላሽቶ መውጣት ደግሞ ያቀበታል። ይከራያል ማለት ነው። ሳይከፍል ቢወጣ ተከራይቶ የፈለገውን ነገር አቢዩዝ አድርጎ ነው የሚወጣውና አእምሮአችን ውስጥ የሰራቸውን ምሽጎች ማፍረስ አለብን። እዚያ የነፍስ ትስር ጸሎት የዛ አካል ነው ማለት ነው። እዚህ ሰይጣን ዲመን ካስት አውት ነው የሚደረገው፣ ግን ምሽግ ከሆነ ካስት ዳውን ነው የምናደርገው፣ ማፍረስ ነው። ያ ምሽግ የሚያፈርሰው ደግሞ የእግዚአብሔር ቃል ነው። ስለዚህ በዛ እውነት ደግሞ እንታከዋለን ማለት ነው። የነፍስ ትስሩን ከሰበርን በኋላ መንፈስ ቅዱስ ስለኛ የሚለውን እያወጅን ደግመን ማለት ነው። እኔ እግዚአብሔር ልጅ ነኝ፣ እኔ የተወደድኩኝ ነኝ። ይሄ በጣም ትልቅ የሆነ ለውጥ ያለው ነውና የእግዚአብሔር ቃል በእኛ ውስጥ እንደ እንግዳ ማረፊያ ነው ልባችን ለእግዚአብሔር ቃል ወይስ እንደ መኖሪያ ቤት ነው? እንግዳ ማረፊያ ከሆነ ከእሑድ ስብከት እስከ 6 ሰዓት ባለው ይቆያል ይወጣል ነው። ግን የእግዚአብሔር ቃል በእኛ ውስጥ የመኖር ነው እና የመስራት ነው፣ ያውና የሚሰራ ነው ስለሚል ማለት ነው። ስለዚህ መሸሽ የሚለው ይሄ ከዚህ አንፃር ነው። ሌላው ደግሞ መሸሽ ተግባራዊ ስናደርገው ደግሞ 3 ማዎችን እዛው ስር ደግሞ ማካተት እንችላለን። አንደኛው ማገድ ነው፣ ብሎክ ማድረግ ነው። የትኛውም ፖርኖግራፊክ ዌብሳይት ወደ ስልካችን እንዳይመጣ ፖርን ብሎከር አፖች አሉ ብዙ በነፃ ማለት ነው። እሱን መጫን ያስፈልጋል። ሌላው ደግሞ ማጣራት ነው፣ ፊልተር ነው። እሱ ደግሞ ጎግል ላይ ገብቶ ተመልካቾች google.com ላይ ገብቶ ሴቲንግ ላይ ሴፍ ሰርች ፊልተር ሚላል እሱን ኦን ቢያደርጉት ፖርኖግራፊክ ነገር ቢፈልጉ እንኳን ኢቭን ተሳስተው ከዛ ጋር የሚገናኝ ነገር ቢነኩ አይመጣም፣ ይከለክላቸዋል። እዚህ እሱ ነው። ስለዚህ ማጣራት ያስፈልጋል፣ መገደብ ያስፈልጋል፣ ማገድም ያስፈልጋል ማለት ነውና ስልካቸው ላይ ፖርኖግራፊ ካለ በላፕቶፓቸው ላይ ማስወገድ አለባቸው። በቃ ይሄ ነው ጭካኔው። ቀኝ አይነ ብታሰናክል አውጥተህ ጣላት ማለት ይሄ ነው። ዋና ነገር አድርገን የምንይዘው ከጌታ በላይ የለም። ስለዚህ ጨክነን እርምጃ መውሰድ ያስፈልጋል ማለት ነው። ሶስተኛው ደግሞ መከተል ነው እና መሸሽ መከተል ከሌለው የውርድ ነበር ጉዞ ነው የሚሆነው፣ ያቡ ሰጥ ሩጫ ነው የሚሆነው። ስለዚህ ሽሽ ከዛ ደግሞ ተከተል ነው እና ሁለተኛ ጢሞቴዎስ 2:22 ለመያዝ ራሱ ይመች ነው 2:2 ስለሆነ ሁለተኛ ጢሞቴዎስ 2:22 የሚለው ከክፉ የጎልማሳነት ምኞት ሽሽ እና እግዚአብሔርን ከሚፈሩት ጋር ደግሞ ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ነው የሚለው። ስለዚህ የምንከተለው ነገር ተሰጥቶናልና በዋናነት ቅድስናን መከታተል አለብን። ቅድስና የጽድቅ ፍሬ ስለሆነ ማለት አንድ አማኝ ጌታን ሲቀበል ጸድቋል። የዚህ የጽድቅ ፍሬ ነው ቅድስና። ስለዚህ ቅድስና ማለት የእንቢታ እሺታ የሚታይበት የእሺታም እንቢታ የሚስተዋልበት ነው። ምን ማለት ነው? ቅድስና ለኃጢአት ግብዣ እንቢ የምንልበት፣ ለጽድቅ ህይወት ደግሞ እሺ የምንልበት ነው። ያንን ማወቅ አለብን። ያንን ቅድስና መከተል አለብን። ቅድስና ደግሞ እስከምን ድረስ ብሄድ አልረክስም ብለን የምንለካው የድንበር መስመር ሳይሆን በየትኛው አቅጣጫ በጓዝ አልስትም ብለን የምንመርጠው ትክክለኛ አቅጣጫ ነው። ለዛ ነው ፖርን ባይ ኃጢአት ነው አይደለም፣ እንደዚህ ማድረግ ኃጢአት ነው አይደለም የሚለው ጥያቄ የድንበር መስመር አድርገን ስለያዝነው ነው። እንደዛ አይደለም፣ አቅጣጫ ነው። አንድ ሰው በተሳሳተ አቅጣጫ እየሄደ ምን ያህል ርቅ ያለው ከቦታው ሚሊዮን ማወቁ ምንም አይፈይደውም። አላማን ከሳተ ማርኩን ሚስ ካረገ ፖይንትለስ ስለሆነ ማለት። ስለዚህ ቅድስናን አጥብቀን መከተል ያስፈልጋል። ሌላው ደግሞ ክርስትናን በዘጸአት ጀምረን ማለት በመውጣት ጀምረን በኢያሱ ወልደ ነዌ ወይም በመውረስ ለመጨረስ ከፈለግን መኖር ያለብን ህይወት የዘሌዋውያንን ህይወት ነው፣ የቅድስና ህይወት ነው። አለበዛ ግን ዘዳግም ላይ እንከርማለን። ህጉ እንደገና አስተማሪ መሆን ሲገባችሁ የሚለው እሱ ነው። በዛ ስቴጅ ላይ እንከርማለንና እሱን ማወቅ አለብን። አራተኛው መሞላት ነው።
መሞላት ላይ ሁለት ነገር ነው ዶክተር ማሙሻ ያነሳው ማለት ነው። እውቀትና ሙቀት ያለው የእግዚአብሔር ቃልና መንፈስ ቅዱስ በጣም ወሳኝ ነው። ዴል ሞዲ እንደሚለው ኃጢአት ከመጽሐፍ ቅዱስ ያርቃል፣ መጽሐፍ ቅዱስ ደግሞ ከኃጢአት ያርቃል። ስለዚህ በጦርነት በቃ ምርጡ የማጥቃት ዘዴ ማነው? ምርጡ መከላከል የሚባለው ቶሎ ማጥቃት ነው። በቃ ማጥቃት ምርጡ የመከላከል ዘዴ ነው ይባላል። ስለዚህ አእምሮአችን ላይ የሚወረወሩ ክፉ ሀሳቦች ሲመጡ የእግዚአብሔርን ቃል ሜዲቴት በማድረግ መከላከል ይቻላል። ያውና የሚሰራ ነው ስለሚል ማለት ነው። ስለዚህ የእግዚአብሔርን ቃል ሜዲቴት ማድረግ ልክ ክፉ ሀሳብ ሲመጣ በቃ ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ እኔ ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል ሲል ያን ነው እየተሞላ ሲመጣ ማለት ነው። ከዚህ መጨረሻው እንግዲህ መንፈስ ቅዱስንም ከተሞላን በኋላ የፍትወትን እሳት በመንፈስ ቅዱስ እሳት ነው ፋይት የምናደርገው። በመንፈስ ያለ እሳት በእሳት ነው የሚጠፋው፣ እሳት በውሃ ሳይሆን። ስለዚህ ለስትፉል የሆነ ዲዛይር የሚጠፋው በመንፈስ ቅዱስ እሳት። ስለዚህ በጸሎት መሞላት አለብን፣ በቃል መበርታት አለብን። ከዚህ መጨረሻው መጸየፍ ይሆናል ማለት ነው። ክላይማክሱ ላይ ሲደርስ ፖርን አቲ የሚለው ጉዳይ አይሆንበትም ማለት ነው። ስለማይመጥነው በክርስቶስ ኢየሱስ ያገኘው ያ የቅድስና ህይወት በሚመጥነው መስመር እንዲሄድ ያደርጋል ማለት ነው። ስለዚህ በክርስቶስ ኢየሱስ የለበስኩት ንጹህ የጽድቅ ሸማ በኃጢአት ጭቅቅት እንዲያድፍ አልፈቅድም። ስለዚህ ስለማይመጥነኝ ወደዛ መንደር አልሄድም ብሎ ወደ ማለት ልከኛ ህይወት አቋም ይመጣል። ያ ግን በሂደት ይመጣል። ስለዚህ መንፈሳዊ መፍትሄዎቹ እነዚህ ናቸው። ስነ ልቦናውን ግን በግርድፉ ላንሳው። የመጀመሪያው መቀበል ነው። ስነ ልቦና ላይ አድሚት ማድረግ ነው። ችግሩ እንዳለ ዲናይ ማድረግ በጣም አደገኛ ነገር ስለሆነ እና ችግሩን መካድ የችግሩን ልውና አያስቀሩም። ስለዚህ መቀበል አለብን። ከተቀበልን በኋላ ደግሞ መናገር አለብን። አሁን እኔ ለቤተሰብ መናገር በጣም ጠቅሞኛል። ኖሃው ባይኖራቸውም ጸልዩልኛል። ከዛ ከነ ዶክተር ሲዩም ጋር ደግሞ ተገናኝቼ በፎስ ሂደት ውስጥ አልፌያለሁ። ሚኒመም 4 ዓመት ነው ስትራግል ያደረኩት ከጉዳዩ ጋር እና በጣም ፔንፉል ነው እና ያንን ስለማቆም መቀበሉ ከዛ ደግሞ መናገር ያስፈልጋል። ባይ ዘ ዌይ ፖርኖግራፊ በጣም አደገኛ እንዲሆን ያደረጉት ትሪፕል ኤ ኢንጂንስ የሚባል አለ። ቅድም አነሳዋለሁ ብዬ ረሳሁት ማለት ነው። አንደኛው አኖኒሚቲ ነው፣ ድብቅነቱ፣ በቃ አይታወቂነቱ፣ በሚስጥር የሚደረግ ነገር ነው። አንድ ሰው የጫት ሱሰኛ ቢሆን፣ የሲጋራ ሱሰኛ ቢሆን፣ የመጠጥ ሱሰኛ ቢሆን አይተን እናውቃለን። ፖርኖግራፊ አይታወቅም እና እሱ አንደኛ አደገኛ መዘውሩ ነው። ስለዚህ ያንን ለመምታት መናገር አለብን ማለት ነው። ኃጢአት የሚያብበው በጽልመት ውስጥ ነው፣ ጨለማ ውስጥ ነው። ልክ አበባ ለማደግ የፀሐይ ብርሃን እንደሚፈልገው ኃጢአት ደግሞ ጨለማ ድብቅነት ነው የሚፈልገው። ስለዚህ ያንን የተደበቀ ነገር ወደ ብርሃን ስናወጣው ፈውሳችንን እንጀምራለን ማለት መናገር አለብን። ግን ለታመነ ሰው ነው ይሄ ሲባል፣ ለሁሉም ሰው አይደለም። ለታመነ የማማከር ጸጋ ላለው ሊሸከመን ለሚችል ሰው መናገር አለብን። ሶስተኛው መጣመር ነው፣ አካውንታቢሊቲ ፓርትነር የሚባለው ነው። አካውንታቢሊቲ ፓርትነሩም ደግሞ ልክ እንደ ፖሊስ አይነት አይደለም። ግብ ተኮር ነው፣ ቁጥጥር ተኮር ሳይሆን አያህ ላይ እያለ ስልኩን አምጣ እያለ ቼክ የሚያደርግ ሳይሆን ግብ ተኮር የሆነ የህይወቱን ዓላማ እንዲያውቅ በማድረግ አይነ ደህና ዋለ ወይ እጅ ደህና ዋለ ወይ እየተባባለ የሚጠያየቅ ማለት ነው እና እግዚአብሔርን ቃል የሚልክ ፎሎ አፕ የሚያደርግ ሪላፕስ ሲያደርግ ድሮ ማንታ አትለወጥም በቃ ብሎ ተስፋ ማይቆርጥበት አይነት ሰው መሆን አለበት። ሰፊ ትከሻ ያለው ሰው ማለት ነው። ስለዚህ ከዛ ጋር መጣመር ያስፈልጋል። አራተኛ መታከም ነው። የስነ ልቦና ሕክምና ያስፈልጋል። ካውንስሊንግ በጣም መውሰድ ያስፈልጋል። ካፕልስም ከሆኑ ካፕልስ ቴራፒ መውሰድ አለባቸው። ምክንያቱም ሚስትየው በባሏ ልምምድ ምክንያት እሷ ራሱ የሰከንደሪ ትራውማ እንደሚባሉ በሱ ምክንያት በጣም ስለምትጎዳ ማለት ነው። እሱ መታከም አለበት። ኢሬክታይል ዲስፈንክሽንም ካለበት ደግሞ ወደ ሐኪም በስነስርዓት ሜዲካል ዶክተሮችም ጋር ሄዶ መታየት አለበት፣ መታከም አለበት። አምስተኛው መጀመር ነው። ይሄ በጣም ወሳኙ ምዕራፍ ነው እና ጄ ስትሪንገር የሚባል ጸሐፊ ያለ አንዋንትድ የሚለው መጽሐፉ ላይ አብዛኛው ሰው ፖርኖግራፊ ውስጥ የሚሆነው አላማ የለሽ ስለሆነ ነው ይላል። እዚህ የሚኖርለት የህይወት ዓላማ ያስፈልጋል። ከፖርን ካወጣ ነው በኋላ ለምን ይኖር? የሆነ ህይወቱን የሚያስቀጥልነት ነገር ያስፈልጋል እና ማርቲን ሉተር ኪንግ አይደል እንደዚህ የሚለው የምንሞትለት ዓላማ ከሌለን ለመኖር ብቁ አይደለም። ስለዚህ እግዚአብሔር በህይወቱ ያሰበው ዓላማ ምንድነው? ለምንድነው የምትኖረው የሚለውን እንዲያውቅ ማገዝ አለብን እና ለዛ የሚረዱ መጽሐፍቶች እዛ ላይ ማስቀመጫለሁ። ራዕይ ያለው ትውልድ ባለራዕይነት ጸጋቢ ጻፈው፣ ዓላማ መር ህይወት ኤሪክ ዋረን፣ የማይልስ ብቻ እነዚህ ማንበብ አለበት ማለት ነው። ዓላማውን ለማወቅ እግዚአብሔር በሱ ህይወት ያየውን ነገር ከዛ ለዛ መኖር ሲጀምር ባይ ዲፎልት ከዚህ እየራቀ ይመጣል ማለት ነው እና የስነ ልቦናው መንፈሳዊ መፍትሄዎቹም እነዚህ ናቸው እንግዲህ ባጭሩ። ቴንክ ዩ በጣም በደንብ ነው ሼር ያደረከን። አንድ ብዙ ጊዜ እንደዚህ አይነት ቶፒኮችን ስናነሳ የምናነሳው ነገር አንድን በፖርኖግራፊ አዲክሽን ውስጥ ያለን ወጣት እያሰብ ኮሚኒኬት እንድናደርግ እነዚህን ስቴፖች መሄድ አለበት ብለናል። ግን እንደ ግለሰብ ደግሞ ኮሚኒኬት ብታደርገው ደስ ይለኛል። አንድ አዲክሽን ውስጥ ያለን ወጣት እያሰብክ ዛሬ የመጀመሪያውን ስቴፕ ምን ማድረግ ይችላል፣ በምን መጀመር ይችላል፣ ምን ማድረግ አለበት የሚለውን ነገር አንድ የፖርን አዲክት እያሰብን እናወራ ካልን አሁንም ቢሆን ብናስጀምረው ያው በክርስቶስ ኢየሱስ ያለውን ማንነት እንዲያውቅ ከማድረግ ነው። በቃ ሪያሊቲው መንገር ነው እና ይሄ የውሸት ምሽግ አእምሮ ላይ መሸገው ምሽግ ካልፈረሰ በስተቀር
ስለራሱ ያለው እይታ ስለራሱ ያለው ግንዛቤ ስለ ህይወት ያለው መልከታ ከተዛባ ፖርኖግራፊ ሱስ ለብቻው የምናክመው ጉዳይ ስላልሆነ ማለት ነው። ተያያዥ ጉዳቶች ስላሉ ኢቨን ቻይልድሁድ ትራውማ ምን ሊሆን ይችላል ወደ ኋላ ተመልሰን ማየት ሊኖርብን ይችላል። ለዚህ ጉዳዩን መመርመር አለብን። ከፖርን ባሻገር ማየት አለብን። ለዚህ ልጁን ምን ጠይቀው ስላስተዳደጉ ስለ ኋላ ታሪኩ ቤተሰቡ ምን አይነት እንደነበረ አብዛኛው በፍቺ ወይ ደግሞ ብሮከን የሆነ ፋሚሊ ያደጉ ሰዎች ፖርኖግራፊ አዲክሽን ውስጥ የመገኘት እድላቸው ሰፊ ነው። ስለዚህ ያንንም እናጤንና ከዛ በኋላ በዛ ፓዝ ውስጥ የደረሰበትን ጉዳት እንዲናገር ቬንት እንዲያደርግ በደንብ እናደርገዋለን። ከዛ በኋላ ያንን ከተናገረ በኋላ የመጀመሪያው የፎሱ መሰረት ባይዘው ይቅርታ ነው፣ ፎርጊቭነስ እና በምድር ያሰራችሁት በሰማይ የታሰረ ይሆናል ስለሚል በይቅርታ እንዲፈታው ካደረግን በኋላ ነው የሱን እንግዲህ ወደ ነፍስ ትስስር መስበር የምንሄደው። ስለዚህ መጀመሪያ የሱን የኋላ ታሪክ እናይና አሁን ፖርኖግራፊ ያሳየኝ ልጅ በጣም ቂም ይዤበት ነበር፣ አዝኜበት ነበር። ስለዚህ ለሱ ይቅርታ መስጠቴ ለኔ አንደኛ የአርነት የመጀመሪያ ማስጀመሪያው ፍኖት ነው፣ መንገድ ነው። ስለዚህ ይቅርታ የመጀመሪያው ነው። ስለዚህ ለራሱም ይቅርታ ማድረግ አለበት። ያ ሰው በጣም ራሱን ይወቅሳል እኮ እግዚአብሔር ይቅር ብሎት ራሱን መቀበል ያቅተዋል። ስለዚህ ከራሱ ጋር እንዲታረቅም እናደርጋለን። ስናማክረው ይቅርታውን ለሌሎች ሰዎች ይሰጣል፣ ደግሞ ለራሱም ይሰጣል። ከዛ በኋላ የነፍስ ትስስር እንዲሰብር እናደርጋለን። እንደ እግዚአብሔር ሀሳብ ያልሆኑ እምነቶች አእምሮ ያሉትን እየጻፍን በእግዚአብሔር ቃል እውነትን እንቀይራለን። ፕራክቲካል ስናደርገው ማለት መሬት ላይ ስናወርደው ከዛ በኋላ ነው እንግዲህ ለህይወት ዓላማው እንዲኖር እንዲለይ ቻሌንጅ እየሰጠን ጥቅስ እየላክን ይህንን አንብብ ዛሬ እንዴት ዋልክ እያልን እየተከታተል የምንሄደውና ፕራክቲካል ስናደርገው እንግዲህ በዚህ መልኩ ነው የሚሆነው ማለት ነው። በይቅርታ እናስጀምረዋለን፣ የነፍስ ትስስር እንዲሰብር እናደርጋለን፣ እንደ እግዚአብሔር ሀሳብ ያልሆኑ እምነቶች እንዲቀየሩ እናደርግና ከዛ በኋላ ግን መከታተል ነው፣ ፎሎ አፕ ማድረግ ነው። አሳይመንት እየሰጡ ማለት ነው። መጽሐፍ እንዲያነብ፣ ስፖርት እንዲሰራ፣ ራሱን ቢዚ እንዲያደርግ ማለት ነው። ራሱን በእግዚአብሔር ነገር ባተሌ እንዲያደርግ በደንብ ቢዚ እንዲያደርግ እናደርገዋለን። ቃሉ እንዲያነብ፣ እንዲጸልይ አብረን ነው እየዋልን ዋጋ እየከፈልን ነው የምናደርገውና ያ ነው እንግዲህ ፕራክቲካሊ አንድ ሰው እንግዲህ ፖርን ውስጥ ያለ ሰው እያሰብን እናድርገው ከተባለ በዚህ መልኩ ነው የምናወርደው ማለት ነው። ማለት ያ እስቲ ስለ እናንተ ስለሰራችሁትም ስራ ትንሽ ሼር ብታደርገን ደስ ይለኛል። ምክንያቱም ኢትዮጵያ ውስጥ ነው ያለ ነው ብዙ ሰዎች ቻሌንጅድ እየሆነ ነገር ግን መፍትሄ ያለ እስካይመስለው ድረስ ተደብቆ የሚኖር ሰው ብዙ አለና በእናንተ አገልግሎት ምን ያህል ሰው አድሬስ ማድረግ ችላችኋል የሚለውን ነገር በዛው ደግሞ አያይዘን የቤተሰብንና የቤተ ክርስቲያን ኃላፊነት ደግሞ ብናነሳ ወጣቶች ይሰሙናል በእርግጥ ነገር ግን ትልቁም ሰው አድሬስ ስለምናደርግኛ የቤተሰብ ኃላፊነት ምንድነው እዚህ ነገር ውስጥ እንዳያዙም ከተያዙም በኋላ ድንጋጤ ስላለ ግራ መጋባት ስለሆነ የሚመጣው ቁጣው ዱላው እሱ ነገሩ ይሄንን ሰው ከዚህ ነገር የሚያወጣው ነው የሚመስለንና እንደ ቤተሰብ ምን ማድረግ አለብን? አንድ ጓደኛችን አጠገባችንስ ቢኖር ከዛ ጓደኛችን ጋር እንዴት ነው ኮሙኒኬት የምናደርገው? የቤተክርስቲያንስ ኃላፊነት ምንድነው? እናንተ ደግሞ ምን እየሰራችሁ ነው? የሚሉትን እነዚህ አራት ነገሮች ደግሞ አደራረብኩበት። ግን ያ የኛን አገልግሎት ከቤተክርስቲያን ጋር ሰፍቻ አወራዋለሁ እና ያው ከቤተሰብ ስንጀምር ቤተሰብ እውነት ለመናገር በቃ ልጁን ለማትረፍ የመጀመሪያው ያለው ቤተሰብ ነው። ያው የትዳር አጋር ምናልባት እሱ ጋር እመጣለሁ። ቤተሰብ አንዳንድ የራሱ የአዲክሽኑ ምንጭ ሊሆን ስለሚችል ግን ቤተሰብ በዚህ ጉዳይ ምንም እውቀት ባይኖረውና በዚህ አዲክሽን ውስጥ ባይያዝ ግን በፖርኖግራፊ ውስጥ የተያዘ ልጅ ቢኖራቸው የመጀመሪያ ማድረግ ያለባቸው ነገር ምንድነው? በግልጽ ለማውራት የሚመች ከባቢ አየር መፍጠር ነው ቤት ውስጥ። ስለዚህ ያው ብዙ ጊዜ በኢትዮጵያ ካልቸር ስለ ወሲብ ቤት ውስጥ አይወራም። አለፍ ሲልም እንደ ነውር ተደርጎ ነው የሚታየው። ስለዚህ ያ ግልጸኝነት ስለሌለ ነው ጉጉት የሚፈጥረው ኪዩሪየስ ነው። ስለዚህ ከጓደኞቹ ለማግኘት ከሌላ ምንጭ ለማግኘት ከሌላ ድፍርስ ምንጮች ለማግኘት ይገደዳል። ከዛ በፊት ከቤተሰብ ነው ማወቅ ያለበት። ስለዚህ እንደዚህ አይነት አዲክሽን ውስጥ ከሆነ እና ቅድም የጠቀስናቸው ፖርኖግራፊ ውስጥ የሚታዩ ምልክቶችን ማለት ነው። ይሄ ፖርኖግራፊን ለማየት መፈለግ፣ ለማቆም አለመቻል፣ የጊዜ ርዝማኔውን መጨመር፣ በሰርጎ ገብ ሀሳቦች መቸገር፣ እነዚህ ምልክቶች ካዩበት መነጠል። አሁን አንዳንድ ልጅ በቃ ከቤተሰቡ ተነጥሎ ወይ ቆጥ ላይ ይገባል ወይ ደግሞ የራሴ ሩም ነኝ ይላል። እና እንደዚህ አይነት ትንሽ የመነጠል ነገር ካየ ሳያስደነግጡ ቢቻል ያን ቀን እንደውም አብሮ ጊዜ አሳልፈው ወጣ ብለው ወክ አድርገው ከዛ በኋላ እንደዚህ አይነት ነገር አለ ወይ ብሎ ቀስ ብሎ ቢጠይቁ ልጃቸውን ያተርፋሉ ማለት ነው። ስለዚህ መጀመሪያ መጠየቅ ነው በግልጽ እንደዚህ አይነት ጉዳይ ሰምተህ ታውቃለህ? እንደዚህ ማለት እኮ አንዳንዴ ሰምቶም ልጅ ሊፈራ ይችላል። አባት ወይ እናት ስታወራው ግን ኮምፎርታብል እንዲሆን ማድረግ ነው። ስለዚህ ለልጅ የሚያስፈልገውን ቁስ ከማሟላት በዘለለ ኢሞሽናሊ አቬይላብል መሆን አለባቸው፣ ማድመጥ አለባቸው እና ሲያደምጡ ደግሞ ሳይታዘቡም ሳይፈርዱም ነው መሆን ያለበት። ስለዚህ ሳያስደነግጧቸው በዚህ ልምድ ውስጥ አልፍ ያለው ብሎ ለማውራት ኮምፎርታብል መሆን አለባቸው። ልክ እኔ እንዳወራሁት ለቤተሰቤ ማለት። ከዛ ሁለተኛ ጤናማና መጽሐፍ ቅዱስ የሆነውን ነገር ወሲብ ማስተማር። ምክንያቱም እኛ እናስተምረን ብንል ዓለም ለማስተማር ተሰናድታ እየጠበቀች ስለሆነ የሲኤስሲ የሚባለው
ኮምፕሬሄንሲቭ ሴክሹዋሊቲ ኤጁኬሽን ይባላል እና በሞጁል ደረጃ የተዘጋጀ ነው እና በየትምህርት ቤቶቹ የሚሰጥ እዚህ ቤት ቀድሞ መማር አለባቸው ስለ ሴክሹዋሊቲያቸው ጤናማ በሆነ መልኩ ለአእምሯቸው በሚመጥን የነሱ አእምሮ ሊሸከም በሚችለው መልኩ መማር አለባቸው። ከዛ ሶስተኛው ደግሞ ወላጅ ልጅህን በሚሄድበት መንገድ ምራው አይደል የሚለው በምትሄድበት ሳይሆን ስለዚህ የልጁን ዝንባሌ ተፈጥሯዊ ዝንባሌውን አቅሙን አይቶ ደግሞ የህይወቱን ዓላማ እንዲለይና ለዛ እንዲኖር ቢያደርገው አብዛኛው የህይወቱን ዓላማ የሚያክሰው የሚኖርለትን ዓላማ የሚያክሰው ከዚህ የመውጣት በጣም ቻንሱ ሰፊ ነው ቢገባ ማለት። ስለዚህ በሶስት ነገር መርዳት ይችላሉ ማለት። አንደኛ ግልጽ አድርጎ ለማውራት የሚመች ከባቢ አየር መፍጠር ነው። ሁለተኛ ጤናማውን ነገር ወሲብ ማስተማር ነው። ሶስተኛ ደግሞ በቃ ዶክተር ሁንልኝ እንደዚህ ሁንልኝ ሳይሆን የልጁን ስኪል ዝንባሌውን አይተው በዛ መንገድ እንዲሄድ መምራት ሰፖርት ማድረግ ማቴሪያሎችን ማቅረብ አይዞ በርታ ማለት ነውና የህይወት ዓላማውን ቼስ ሲያደርግ ባይ ዲፎልት ከዛ እየራቀ ይመጣል። ስለዚህ ቤተሰብ ይህንን ሚና መጫወት ይችላል። ቤተክርስቲያንም ደግሞ እንደዚሁ ተመሳሳይ ሚና መጫወት ትችላለች። የመጀመሪያው ያው በፖርን ሱስ የተጠቁ ምዕመናን ካለ የማማከር አገልግሎት መስጠት ነውና ቤተክርስቲያን አገልጋዮችን በዚህ ዕውቀት ማስታጠቅ አለባት። ስለዚህ የማማከር አገልግሎት የጸሎት አገልግሎት መስጠት አለባት። መጀመሪያው እሱ ነው። ሁለተኛው ደግሞ አሁን በየቸርቹ እንደ ፋሽንም እንደ ትሬንድም የሆነው ሰመር ካምፕ ነው አይደል? ቲኔጆችን በዛ ውስጥ አንድ ቶፒክ ሴክሹዋል ፒዩሪቲ አድርገው ቢያስተምሯቸው ወጣቶች ቢማሩ የፕሪቨንሽን ኢዝ ቤተር ዛን ኪውር ስለሚባል ማለት ሳይቃጠል በቅጠል ነው እኛ መድረስ አለብን ቀድም። ስለዚህ ቲኔጆች 11 ዓመት ብያለሁ ቅድም አማካይ ዕድሜ ቀድመን ልንደርስላቸው ይገባል። እዚህ ለነሱ አእምሮ በሚሸከሙት ስለ ቅድስና ማስተማር ስለ ሴክሹዋሊቲ ማስተማር ፖርኖግራፊ ምንድነው ማስተርቤሽን ምንድነው የሚለው እኛ ከነገርናቸው ውጪ ሲሰሙት ብርቅ ያነባቸውም ኪዩሪየስ አይሆኑም። ያን ኪዩሪዮሲቲ ከመታ ነው ደግሞ በቃ ማሸነፍ እንችላለን ማለት። ስለዚህ ሁለተኛው እሱ ነው። ከማማከር አገልግሎቱ ጎን ለጎን ማስተማር አለብን። ያላወቁትን ማስተማር አለብን። ታሞ የመጡትን ደግሞ ለማስተማም በማማከር በመጸለይ መሄድ አለብን። ሶስተኛው ደግሞ በትዕግስት መሸከም ነው። አሁን ሪላፕስ ስለሚያደርግ ለውጥ ለሌለው ነገር ነው እየለፋን ያለ ነው። ይሄው ሞከርን ነፃ ልትወጣ አልቻልክም ብሎ ዲስከሬጅ ዳለሙ ጸልየው መክረው አስተምረው ሲያበቁ ደግሞ በትዕግስትና በወደ ሰፊነት ለመሸከም ሲሳሳቱ በየዋህት መንፈስ ለማቅናትና በፈውስ ጉዟቸው አብሮ ለመጓዝ ልብን ማስፋት ያስፈልጋልና በትዕግስት መሸከም ያስፈልጋል። ቤተክርስቲያን ሳይሳቀቁ ወድቅ ያለው ለማለት የሚመች ኢንቫይሮንመንት መሆን አለበት። በቃ ራስን ለመሆን ማለት እና ፖርንስ ውስጥ ሆኖ መድረክ ላይ ከሚያገለግል አይሻልም? እኔ ደክም ያለው ወድቅ ያለው ጸልዩልኝ ብሎ ራሱን ቢያጋልጥ ይሻላል። እዛ ጋር የሚያደርገው አገልግሎትም ተቀባይነት ስለሌለው ማለት። ስለዚህ ቤተክርስቲያን መክራ አስተምራ ገስጻ ስታበቃ ደግሞ በሆደ ሰፊነት ያን ሰው ሪላፕስ ሊያደርግ ስለሚችል በቅንነት እየተከታተሉ የማበረታታት የኮንፈርት የመስጠት አገልግሎት ደግሞ ይጠበቃል ማለትና እኛም ያንን ነው ስናደርግ የነበረው። በዩኒቨርሲቲው እየሄድን እናስተምራለን እናሰለጥናለን። በጣም ብዙ ዩኒቨርሲቲዎች ነው የምንሄደው በአመት ውስጥ በጣም እና አዲስ አበባ ውስጥ አሁን የአዲስ አበባ ቲም ስላለው ማለት ነውና ብዙ አልወጣም ሐዋሳ ድረስ እያልኩ ነው መለሰውና ግን አዲስ አበባ ባለን ብዙ ፌሎሺፖችን አድረስ አድርገናል። ብዙዎችን እናማክራለን። አሁን ሰርቬው ላይ ራሱ ማስሞላት ከጀመርን ብዙ ስልኮች ይደወላሉ በየቀኑ በስልክ እናማክራለን፣ በአካል እናማክራለን፣ ሄደን እናስተምራለን እና በጣም ውጤታማ ነው። እግዚአብሔር ይመስገን ብዙ ትውልዶች እየዳኑ ነው፣ ተስፋ እያገኙ ነው። አንዳንዶቹ ደግሞ ገቢ ሆነዋል ማለት ገንዘብ ሆኖ ከኛ ጋር ደግሞ አብሮ እያገለገሉ ያሉ አሉ ከዛ ወጥተው ማለት ነው። እና እግዚአብሔር ፍሬ እየሰጠን ነው። ተስፋ ያለው ነገር ነው ግን በጣም ይቀራል ደግሞ አብዛኛው ቸርች ለዚህ በራቸው ክፍት ስላልሆነ ማለት ነው። እና በጥናትም ደረጃ የተደገፈ ነው። 7% ብቻ ነው በቸርች ውስጥ ይሄንን ትምህርት የሚያስተምረው መድረክ 93% ዝም ነው። እና ከዚህ በኋላ ግን እግዚአብሔር በር እንደሚከፍትልን ትውልድን ደግሞ ለመታደግ እድሎች እንደሚሰጠን እናምናለን። ግን እስካሁን ባለን እንቅስቃሴ በየዩኒቨርሲቲው እየሄድን አዌርነስ እንፈጥራለን፣ ካውንስል እናደርጋለንና እግዚአብሔርን ፍሬ እያሳየ ነው። እኔ ደግሞ የዛ አገልግሎት ራሱ ፍሬ ነኝ። ይሄ መጽሐፍም የዛ ውጤት ነው። እግዚአብሔር ይርዳን፣ ቤተክርስቲያንንም እግዚአብሔር ይርዳት። እንግዲህ ትውልዱ በዚህ ልክ ቅድም በጠቀስነው ልክ እየገባበት ላለው ስራ እኛም ደግሞ እንደ ቤተክርስቲያንም እንደ አንድ የቤተክርስቲያን አካል ተነስተን እንድንቆም እግዚአብሔር ይርዳን። አሁን ወደ መጨረሻው አካባቢ ደርሰናል። የመጨረሻ አድቫይስ እንድትሰጥ ነው እድል ስትሰጠን ምንም ላልጀመረ ሰውም ምክር እንድትሰጥ ፈልጋለሁ። ሁለተኛ ደግሞ በዛ አዲክሽን ውስጥ ያለን ወጣት አንዳንድ ጊዜ ተስፋ ያለ አይመስልም የፖርኖግራፊ አዲክሽንና ተስፋ አለኝ ወይ ለሚል ወጣት እና ምንም ላልጀመረ ሰው ጄኔራሊም ለወጣቶች ማስተላለፍ የምትፈልገው ሀሳብ ካለ እድል እንሰጣለን። የመጨረሻ እሺ
ያው የመጨረሻ ማስተላለፍ የምፈልገው ምንድነው ያው ነገር በምሳሌ እንደሚባለው በታሪክ አዋስተን ብናቀርበው ጥሩ ነው ብዬ አስባለሁ። እና አንድ የኔታ ልክ የቄስ ትምህርት ቤት እንደሚባልና ከተማሪዎቹ ጋር ሁልጊዜ ይጫወታል እና እንደዚህ እቃ እየደበቁ ምንድነው እያሉ እሱ ደግሞ ይገምትላቸዋል። እና የሆነ ጊዜ ላይ ወፍ ይዘው ይመጣሉ እና በእጃቸው ደብቀው ምንድነው የያዝነው ወፍ ይላል። ከዛ ወፏ በህይወት አለች የለችም ብሎ ይጠይቃል። ከዛ በኋላ በህይወት አለች ቢሉ የኔታው አፍነው ይገሏታል። አይ በህይወት የለችም ቢሉ ደግሞ ለቆ እንድትበር ያደርጋል። ከዛ ምን ብለው መለሱ? የወፏ ህይወት በእጃችሁ ነው እና የኛም ነፃነት በእጃችን ነው። እዚህ በቅድስና ህይወት በነፃነት ለመኖር ምርጫው የኛ ነው እና ህይወት በምርጫ የተሞላች ናት። ግን የመረጥነውን ነገር ደግሞ ውጤቱን ላለመቀበል ምርጫ የለንም። ስለዚህ ላልገቡ ሰዎች መክረው ምንድነው ውጤቱን እያየነው ነው ምን አይነት ጉዳት እንደሚያደርስ የሁሉ ስታት ያወራ ነው እንግዲህ ገሊትን ያየ ይማር እንደሚባለው ማለት ነውና ይሄን ሁሉ ስቃይ ይሄን ሁሉ ሰፈሪንግ ይሄን ሁሉ ዋጋ መክፈል እየታየ ለመግባት ማሰቡ በራሱ በጣም አላዋቂነት ነው። ጥንቃቄ ይጠብቃል ማስተዋል የሚጋርዳል ስለሚል መጠንቀቅ ያስፈልጋል። ኢሚዩን አይደላችሁም እናንተ እና ጀጅመንታል እንዳትሆኑ እንዳትፈርዱ በፈረዳችሁ ነገር ስለምትያዙ። ግን እንደዚህ አይነት ሰው ካጋጠማችሁ ደግሞ በየዋህትና በቅንነት መንፈስ መጸለይ ሁሉም ሰው የማማከር ጥሪ ያለው ብዬ ስለማላምን ደግሞ ለሌላ ሰው ደግሞ ሪፈር ማድረግ ያስፈልጋልና እነሱ በጣም መጠንቀቅ አለባቸው። ታርጌትድም ናቸው። ቅድም ብየዋለሁ 66% ሳይፈልግ ከሆነ የመጣው በቃ እንደ መሽገር የሚጣበቅ ልምምድ ነው ፈለግንም አልፈለግንም። ስለዚህ እነሱ ሁልጊዜ ታርጌትድ እንደሆኑ እያሰቡ በጥንቃቄ መጓዝ አለባቸው። በዛ ልምምድ ውስጥ ደግሞ ያለ ሰው ተስፋ የቆረጠው ሰው ደግሞ እንዲያስብ የምፈልገው ነገር ምንድነው ሰይጣን ሁሌም ቢሆን በኃጢአት ውስጥ እንድንሰነብት ሲያደርገን ምንድነው የኃጢአት ደሞዝ ሞት ነው አይደል? ኃጢአትን በርትተን ብንሰራ ጠንክረን ብንሰራ ቀን ሌት 24/7 እንደሚባለው የሚከፈለው ሞት ነው። ግን በቅድስና ህይወት ደግሞ እየኖርን ብንጓዝ ደግሞ እንዱ የዘላለም ህይወት ነው። ስለዚህ ይህንን ማወቅ አለብን እና በሰይጣን ክስ ተታለው ልባቸው ማዘን መውረድ የለበትም። እግዚአብሔር ነው አይደል ዳኛው። አንድ ሰው ደግሞ ዳኛው ነፃ ነው ካለው ከሳሹ የፈለገ ነገር ቢለው ዳኛው ጋር ነው። እግዚአብሔር ያጸደቃቸውን ማን ይከሳቸዋል ነው? ማንም ነው መልሱ። ስለዚህ ማንም ሊከሱ አይችልም። ስለዚህ ከዛ የክስ ስሜት ከዛ የኩነኔ ስሜት መውጣት አለበት። እንግዲህ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ስለሚል ነፃነቱን ማወጅ አለበት ማለት። ስለዚህ ክርስቲያን ነፃ ለመውጣት ሳይሆን ነፃነቱን ለማስጠበቅ ነው የሚዋጋው። ድል ጨብጠን ነው የምንዋጋው። ስለዚህ ያንን ካወቀ መንፈሱ እንደገና ሪቫይቭ ያደርጋል። ስለዚህ ገና ተስፋው እንዲለመልም አይደለም በቃ ተስፋው በእግዚአብሔር ነው፣ እምነቱ በእግዚአብሔር ነው እና አይኑም ወደ እግዚአብሔር ነው። እና ቅድስና ደግሞ ዋናው ማሰብ ያለብን ጭቆና አይደለም። አሁን ፖርን አለማየት፣ ማስተር ቤት አለማድረግ፣ ፕሪማሪታል ሴክስ ውስጥ ኢንጌጅ አለማድረግ እንደዚያ ነገሮች ሁሉ ጭቆና አይደሉም። ቅድስና ማለት ትርጉሙ ትክክለኛውን ነገር የማድረግ መለኮታዊ ነፃነት ማለት። ስለዚህ ቅድስና የነፃነት ህይወት ነው እና እግዚአብሔር ያንን ደስታ ለትዳር ጠብቆልናል። ስለዚህ በዛ ተስፋ በዚህ እውነት ተመስርተን ነው እንግዲህ ከዚህ አዲክሽን ፋይት ማድረግ እንችላልና አንድን ሱስ ፋይት የምናደርገው በሌላ ሱስ ነው። ስለዚህ አሁን ካለበት ሱስ ያ ወንድም ወይም ያቺ እህት በሌላ ሱስ ከሚወዱት ግን ደግሞ እየገደላቸው ካለው መጥፎ ሱስ በማይወዱት ማለት ያው ዝንባሌው በሌላቸው ግን ደግሞ በሚገነባቸው መልካም ሱስ ደግሞ መተካት ያስፈልጋልና ያ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ያንን ሜዲቴት ማድረግ ብዙ ፐርሰንት እውነቴን ነው የምላችሁና ነፃ ለመውጣት ትልቅ መሳሪያ ነው። ስለዚህ የእግዚአብሔርን ቃል ሜዲቴት ማድረግ፣ የእግዚአብሔርን እውነቶች ለአእምሯችን መንገር፣ ራስን አለማመን። እኔ በሶስት ማዎች ልቋጭላቸው። መጠበቅ ያስፈልጋል። ራስን ከእንደዚህ ነገር ለማጋለጥ መጠበቅ ያስፈልጋል። ኤክስፖዝድ እንዳይሆኑ ማለት ነው። ቅድም ባለው ሜካኒዝም ፊልተር እያደረጉ። ሁለተኛው መጠንቀቅ ያስፈልጋል። ምን ማለት ነው? መጠበቅ ያው በስልካቸው ሊመጣ ካለው ነገር ነው። መጠንቀቅ ደግሞ ሶሻል ሚዲያ ላይ ሲጠቀሙ ከሰዎች ጋር ኢንተራክት ሲያደርጉ እንደዚህ አይነት ሀሳቦች ሲነሱ ኢንተርቴን አለማድረግ። የኃጢአት የመጀመሪያው ሳቅ ዘላቂ ለቅሶ ይዞ ይመጣል። መጀመሪያ ሊያሳስቅ ይችላል፣ ግን ዘላቂ ስብራትና ለቅሶ ነው ይዞ ይመጣው። ስለዚህ ኃጢአትን በጅምሩ መቅጨት ያስፈልጋል። ልክ ቆሻሻን እንደምንጸየፈው ኃጢአትን መጸየፍ አለብን። ያ ማንነታችን ስለሆነ። ሶስተኛው መማር ነው። ሰው የወደቀው የተንሸራተተ ጊዜ ነው ይባላል። ሁሌም ቢሆን የወደቅንበትን ሳይሆን የተንሸራተትንበትን ቦታ ማየት ያስፈልጋል። ስለዚህ ወደ ኋላ መለስ ብሎ ማየት፣ እንዴት ነበር የወደቅኩት? ወደ ሪላፕስ ዞን ከመግባታቸው በፊት ትሪገር ዞን ላይ ነበሩ ማለት ነው። እና ምንድነው ትሪገር ያደረገኝ? ጭንቀቱ ነው፣ ስትረሱ ነው፣ ምንድነው ብሎ ለይተው ከዛ ሁኔታ ደግሞ ለመውጣት ቶሎ እርምጃ መውሰድ እና
ኩነኔ ላይ መቆየት ልክ አመድ ላይ እንደመንከባለል ነው፣ ጥቅም የለውም። ስለዚህ በእግዚአብሔር ምሕረት እንደተቀበለ ጸጋ እንደበዛለት ሰው በልበ ሙሉነት መመላለስ ይችላሉ ማለት ነውና ይሄ ነው የመጨረሻ መልእክት ማስተላለፍ ፈልገው። ያ ቴንክ ዩ በጣም ትልልቅ መልእክቶች ነው ያስተላለፍክልን። ወጣቶች በጣም ብዙ እንደሚማሩ እናምናለን። ወጣቶች ብቻ ሳይሆን እዚህ ነገር ላይ ስትራግል የሚያደርጉ በየትኛውም እድሜ ያሉ ሰዎች ይማሩበታል እና የመጨረሻው ነገር ይህንን መጽሐፍ ከየት ማግኘት ይችላሉ? አንተንስ ለማማከር የሚፈልጉ ሰዎች ሶሻል ሚዲያ አለ፣ ዌብሳይት ወይም የምታገለግሉበት ቦታ ካለ እሱ ነገር ሼር ብታደርገን የመጀመሪያው መጽሐፉ፣ ከዛ ደግሞ አንተንስ ማግኘት የሚፈልግ ሰው የት ሊያገኝ ይችላል? ቲምህንም ጭምር እሱን ታደርግልን ነው። እንደ ቲም የምንገኘው ቦሌ ሜጋ ማተሚያው ጋር እዛ ቢሮ አለን። ዩናይትድ ፎር ላይፍ ኢትዮጵያ ያው አዲስ አስኳል የሚል የሆነ ህንጻ አለ ቦሌ ሜጋ ማተሚያው ጋር ማለት ነው። እዛ ጋር መምጣት ይችላሉ ለካውንስሊንግ ማለት ነው። በስልክም ማማከር ይችላሉ። ኢሜይል እና ስልክ ቁጥር ማስቀመጥ እንችላለን፣ በሱ ማማከር ይችላሉ። ሌላው ደግሞ መጽሐፉንም ለማግኘት አሁን መደብሮች ጋር እንዳናሰራጨው ያው ታውቃላችሁ፣ መጽሐፉን ያንን ሰሌክት አድርጎ ለመግዛት ራሱ ድፍረቱ ያለው ሰው የለም። ስለዚህ መጽሐፉ ያው ኢንፐርሰን ያው በቲም ተከፋፍለን ያዝ ነው። አዲስ አበባ አለ፣ ሆሳና አለ፣ ሐዋሳ አለ። ስለዚህ በስልክ ቁጥር እየደወሉ ኢንፐርሰን ነው እየሰጠን ያለ ነው። ያው አስቸጋሪ ስለሆነ አሁን ካለው አወድ አንፃር፣ ስለዚህ ደውለው መውሰድ ይችላሉ በስልክ ቁጥራችን 0986552076 የኔ ስልክ ቁጥር ነው። ሌሎች ደግሞ ሆሳና፣ ሐዋሳ፣ ሌላም ክልል ከተሞች ላይ ያሉ ወንድሞች አሉ፣ የነሱንም ስልክ እናስቀምጣለንና በዛ ስልክ ደውለው መውሰድ ይችላሉ ማለት ነው፣ ለነሱ ነፃነትና ደህንነት ሲባል። ስለዚህ በዛ መልኩ ማግኘት ይችላሉ። ቲማችን ደግሞ ቦሌ ሜጋ ማተሚያ ያለው ነው፣ እዛ ያለ ቢሮ ነው እና እንደ ቲም ነው የምናገለግለው። ለአገልግሎትም ለካውንስሊንግም ደግሞ መጥቶ ለማስተማርም we are open፣ በጣም ሬዲ ነን። ሃይስኩልም ቢሆን የዩኒቨርሲቲ ፌሎሺፕ ቢሆን ስልጠናዎች ቢሆን በየቦታው እየሄድን እያሰለጠንን ነውና we are ready፣ በቃ ትውልድን ለመታደግ ለማማከር፣ የእግዚአብሔርን ጦርነት ለመዋጋት፣ መልካም ገድል ለመጋደል በቻልነው አቅም እግዚአብሔር በሰጠን ጸጋ፣ በእኛ አቅም ሳይሆን እግዚአብሔር በሰጠን ጸጋ እየታተርን ነውና you are welcome። ሶሻል ሚዲያ ሳለ እሱ የሚጽፍል ሰው ካለ ምናልባት ሴክሹዋል ፒዩሪቲ የሚባል ቻናል አለ ቴሌግራም ላይ፣ እሱ ላይ አድሚን ነኝ። የራሴ ደግሞ ፒዩሪቲ ማተርስ የሚል አለ የቴሌግራም ቻናል። እዛ ላይ በየቀኑ አጫጭር መልእክቶች ይለቀቃሉ። ዩናይትድ ፎር ላይፍ ደግሞ ዌብሳይት ዴቨሎፕ እያደረገ ነው እንደዚህ አይነት ኮርሶችን እና የማማከሪያ ቦታዎችን ለማዘጋጀት። እግዚአብሔር ይፈቅድ እስቲ በዚህ ዓመት መጨረሻ ያልቃል። ከቀጣይ ዓመት ጀምሮ ግን በስነ ስርዓት ወደ ስራ ይገባል። ቴንክ ዩ በጣም አንተንም እንደ ቲም እየሰራችሁ ያላችሁትንም ሰዎች ሁሉ እግዚአብሔር ይባርካችሁ። በትውልድ መካከል ያለውን ክፍተት ለመሙላት እየሰራችሁ በትጋት ስላለው ስራ እግዚአብሔር ይባርካችሁ ማለት እንፈልጋለን። እንደምታውቁት ደግሞ በመልሕቅ ፖድካስት የማማከር አገልግሎት አለን። በዚህ ጉዳይ ስትራግል እያደረጋችሁ ያላችሁ ሰዎች ካላችሁ ቴሌግራም አካውንታችን ከዩቲዩብ ቻናላችን ከስር አለ፣ እሱ ላይ ልታገኙን ትችላላችሁ። የማማከር አገልግሎት በነፃ እንሰጣለን። የጸሎትም አገልግሎት እንደዛው። በጣም እናመሰግናለን። ብዙ ዊዝደም ነው ሼር ያደረከን። ቴንክ ዩ ሶ ማች። ተባረኩልኝ። በጣም አመሰግናለሁ ስለጋበዛችሁ። ያው እናመሰግናለን። እንግዲህ ተመልካቾቻችን ከምናሴ ጋር ያደረግነው ስለ ፖርኖግራፊ፣ ስለ ማስተርቤሽን ከዚህ ጋር ሪሌትድ የሆኑ ሀሳቦችን ያነሳንበት ውይይት ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት እስክንገናኝ መልካም ሳምንት።